ለላ ነው የሚሉ ብዙ ጊዜ ይገጥመኛልና ያስቀኛልና እየተጠባበቁ ነው። አንዳንድ ሰው የጌታን መምጫ ይጠባበቃል። አንዳንዱ የዮኒ ማኛ መሳትን ይጠብቃል። ለምን? ለመሳቅ ሙድ ለመያዝ ምናምን በቃ መውደቅህን የሚመኝ ሰው አለ። በዚህ ደረጃ ደግሞ በጣም የተደሰቱብኝ እንዴ ከልቤ ሰው ተቀይሯል። ይህን ያህል ዘመን ይህን ያህል ጊዜ ማለት ለእኔ ዘመን ነው የምለው። ለእኔ ዘመናት 2 ቀን ሳይላስ አይዋልም። ዊቶክን አባውት 2 months ገባ 2 ቀን ካፌ የሆነ ነገር ሳይወጣ የሚቀር ነገር አይደለም። እና ጌታም በራሴ በጉልበት የሚገኝ ወይም ደግሞ ራሴ አምጥቼ ራሴን የምቀይር አስመስዬ ነበረ እኔም ሲገባኝ ነበረ። በጌታ መነካት ኮምፕሊትሊ የተለየ ነው። ኮምፕሊትሊ ልናገረው ያንን ንግግር ብለው ራሱ ሊፈጥር አይችልም። ኢምፓስብል። እሱ ነው የሚያከናውነው ያልከው የዘኬዎስን ሌሎቹንም ጳውሎስን ሌሎችንም የነካው ጌታ እኛ ውስጥ እንዳለ የተናገርከው ነገር እጅግ ነው የደነቀኝ። እና እኔ ውስጥ ያለው እኔ አይደለሁ። አሁንም እናገረዋለሁ ዳኒ፣ ምክንያቱም ስለ ኖርከው አንተ አንደርስታንድ ታደርገኛለህ። በክርስትና ያሉት አንደርስታንድ ያደርጉኛል። በክርስትና የሌሉ ግን የማይገባቸው ነገር ነው። ይሄ ጌታ እንደሚቀይር አያውቁትም። ለምን እንደሆነ ታውቃለህ? ይሄንን የምለው ካየ በአብዛኛው በሃይማኖቶች ያሉ ሰዎች ቀምቃሚ፣ ጠጪ፣ አጫሽ ምናምን መረ በዛው ነው የሚቀጥለው። ኦልሞስት 90% በዛው ህይወቱ ነው የሚቀጥለው እንጂ ተቀይሮ ወንጌልን በዛ ሃይማኖት ውስጥ ሲሰብክ አታገኙት። you will never find በሃይማኖት ውስጥ ያለ ሰው የራሱን ህይወቱን ይመራዋል እንጂ በፍጹም ተቀይሮ በዛ ሃይማኖት ውስጥ ወንጌል ሲመራ አታገኙ። ስለዚህ በራሴ አከናውናለሁ ለሚሉ ሰዎች ብዙ ጊዜ ሃይማኖት የሚያሳይ ነገር እንዳልከው ኃጢአትህን ብቻ ነው እና ኃጢአትን እያየ በቃ እያለቀስክ አንተ የትም አትገባም፣ ሁሉ ነገር ተይዞብሃል፣ ምንም መሆን አትችልም ብለው ያስቀምጠዋል። በጌታ ስትነካ ነው ነገሮች የሚቀየር። እግዚአብሔር ይባረክ። እና እኔን የቀየረኝ ያ ነው። እግዚአብሔር ነው የነካኝ። ጌታ ኢየሱስ ነው የጎበኘኝ። ከጎበኘኝ በኋላ በምታየው ነገር እጅግ ተደነቄ ያንን ነገር እኔ እንጃ። እርካታው ቀላል አይደለም፣ ሰላሙ ቀላል አይደለም። እኔ የቀመስኩትን እንዲቀምሱ ደግሞ በምችለው አቅም ወንድሞቼን እያመጣው እንደዚህ ትምህርት ያደርጋሉ። እና ሁላችሁንም ነው የምለው፣ ነገን የምታስቡ ስለ እኔ ውስጥ ያለው ጌታ ታማኝ ደሳ መሰረቱ በአለት ላይ የተመሰረተ ነው። ያ የምታውቁት አለ እኮ ምንም ውሸት የለም። ዳኒሻም ብሏል። የምታውቁት ዮኒ ማኛ አለ የዛሬ 2 ወር በደንብ ለ15 ዓመት እና ከጭንቅላታችሁ የማይወጣው ዮኒ ማኛ አለ እኮ። አሁን በጌታ ስትሆን እያበብክ እንደምትሄድ ግን በግልጹ መናገር እችላለሁ። በጌታ ስትሆን በጣም ነገሮች እየተቀየሩ ነገሮች ወደ መልካም እየሄዱ እንደሚሄድ ግልጽ ነው። እና ዳንዬ በጣም ነው የማመሰግነው። እስቲ ወደ የምትለው አሁን በስራ ብለው ብዙዎቹ አይሰሩትም እኮ ስራውንም የሚያስቅህ የሚደንቀኝ ስራውን እኮ አይሰሩትም ማለቱን ይሉታል። ስራውን ግን አይሰሩትም። ስራውን ህጉን አይፈጽሙትም። ለማለት ግን በአፍ እንዴ በስራ ነው እኛ እኮ የምንጸድቀው፣ እንዴ ስራ እኮ ነው የሚያጸድቀው ብለው ይከራከራል። ስታየው እዛ ዳንኪራውን ሲረግጥ ታየዋል። እንደዛ የተናገረ ሰውዬ ሲጨፍርበት ታያል። በስራ ነው የሚጸደቅ ያለ ሰውዬ እና ያስቆኛል። እና በራሳቸው የሚያከናውቱ በራሳቸው ጌታን የሚያገኙት የሚመስላቸው ሰዎች እጅግ ይደንቁኛል። እና ያንን ነው የምናደርገው። እስቲ ዳንዬ እስቲ በሱ በስራ ይጸደቃል ለሚሉት ከነ ጥቅሱ ከነምኑ እያደረግ በደንብ አድርገህ ብታስተምርልኝ እግዚአብሔር ይባርክ። አሚን። እኔ ባይዘወይ እኛም በስራ ነው የሚጸደቀው ብለን እናምናለን። ሰው ሚስ የሚያደርገው ፖይንት ትልቁ ነገር እሱ ነው። እንደ ወንጌል አማኝ እኛም በስራ ነው የሚጸደቀው ብለን እናምናለን። ስራው ነው የሚለያየው። እኛ በስራ ነው ስንል ኢየሱስ ሰርቶልን ነው እያልን ያለ ነው። ኦኬ፣ የሰራው ማን ነው? ኢየሱስ ነው የሰራው፣ እኛ አይደለም የምንሰራው። የተሰራ ስራ አለ። ዜሪዝ ስራ ጋይስ ማለት በጸጋ በነፃ ነው ምንድነው ስንል የተሰራ ግን ስራ አለ፣ መረሳት የለበትም። በጣም ትልቅ ስራ ነው የተሰራው።
በጣም ትልቅ ስራ ማለት ነው የተሰራው። አሁን እኛ ብንሰራ ከተሰራው ስራ አንጻር ምንም እናመጣው ለውጥ የለም ነው እያልን ያለን። እግዚአብሔር ያለ ስራ አይደለም ያዳነን፣ ሳይሰራ ዋጋ ሳይከፈልበት አይደለም የዳን ነው የጸደቅ ነው አይደለም። በጣም ትልቅ ስራ ነው የተሰራው። በጣም ትልቅ ስራ ማለት ነው። እሱን ስራ እስቲ እንየው፣ ምን አይነት ስራ እንደሰራ ምን አይነት ስራ እንደሰራ እና ከዛ አንጻር የእናንተን ስራ ትገምቱታላችሁ። ማየት ነው፣ የእናንተን ስራ ታዩታላችሁ። እስቲ እንየው ምን አይነት ስራ እንደተሰራ፣ ምን አይነት ስራ እንደተሰራ። እንዴ ሰው ስራ ሳይሰራ ምናምን ይላል እንዴ? ጋይስ ኧረ ተሰርቷል። ወዴት ነው የምትሄደው? ተሰርቶ ነው። እግዚአብሔር ሰርቶ ነው ያዳነን፣ በነፃ አልዳንም። የተሰራ ትልቅ ስራ አለ ጋይስ፣ የተሰራ ስራ አለ። ይኸው የእግዚአብሔር ቃል እንደዚህ ይናገራል ኢሳይያስ ምዕራፍ 53 ላይ። ስለዚህ ድንቅ ስራ ጌታ ያወራል። ገና ጌታ ከመወለዱ ከ700 ዓመት በፊት በሚገርም መልኩ በትንቢት መልኩ ስለሚሰራው ድንቅ ስራ እግዚአብሔር አወርቷል። እንደዚህ ይላል፣ ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? የሰማነውን ነገር ማን አምኗል? በጣም ከባድ ነገር ነው የተሰማው። ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። ይሄ ውበትን የፈጠረ ጌታ፣ መልክን ያበጀ ጌታ፣ አዋፋትን የምድር አበቦችን መመልከት ይቻላል። ሰማይን አይቶ የውበት ጌታን አለማድነቅ አይቻልም። ሂ ሶ ቢዩቲፉል ብራዘር። የፈጠራቸው ነገሮች እንኳን እጅግ ውብ ናቸው። እጅግ ውብ ብራዘር፣ በጣም ውብ ናቸው። እግዚአብሔር የሰራቸው ስራዎች ሲመጣ ግን ውበት የለውም ይላል ጌታ ሲመጣ። ደም ግባት የለውም ይላል ጌታ ሲመጣ። ባየነው ጊዜ እንወደው ዘንድ እንኳን ደም ግባት የለውም። ይሄ ውበትን የፈጠረ የውበቱ ጌታ፣ ሰማያትን በእጆቹ ያስዋበ፣ ለፍጥረት ድምቀት ውበት የሆነ ጌታ ሲመጣ ግን ባየነው ጊዜ እንወደው ዘንድ እንኳን ደም ግባት የለውም ይላል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው ይላል። አየህ፣ ጌታ ለምንድን ነው ውበት ያጣው? ለምንድን ነው ደም ግባት የሌለው? እንወደው ዘንድ ባየነው ጊዜ ለምንድን ነው እሱ ያንን መልክ ያጣንበት ካልን ቃሉ እንደዚህ ይላል፣ ደዌያችንን ተቀበለ፣ የሕማም ሰው ነበረ። የታመምንበትን የተሰቃየንበትን ያንን ህይወት እሱ ወስዷል። ዮኒ እኛ የነበረብንን ያንን ሸክም ያንን ሞት እሱ ተቀብሏል። ያንን ደዌ እሱ ወስዷል። በእግዚአብሔር እንደተመታ እንደተቀሰፈም እንደተቸገረም ቆጠር ነው ይላል። ታልሳውር ኢየሱስ ማዘርስ የኛ ጌታ እንደሱ ነው። እርሱ ግን ማን? ይሄ ጌታ ስለ በደላችን ደቀቀ። አይገርም? ስለማን? ስለ ራሱ እኮ አይደለም፣ ስለ እኔና ስለ አንተ ዮኒ ኢየሱስ ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። የተሰራ ስራ አለ ብራዘርስ። ጌታ ያደረገው ድንቅ ተአምር አለ። አሁን እኛ የምናየው መፈወሳችንን ነው። አዎ ጌታ ፈውሶናል። አሁን ለመፈወስ ስራ አንሰራም። ለመፈወስ ትግል አንታገልም። ለምን ካልን ስለኛ የቆሰለ ማንነት ያለው ጌታ ነው ያለን። በሱ ቁስል ነው እኛ የተፈወስ ነው። እና ዛሬ ላይ ተነስተን ስራ ሰርተን እንደተፈወስን አክት ማድረግ አንፈልግም። እግዚአብሔር በልጁ በክርስቶስ ኢየሱስ
የሰራው የማዳን ስራ ይሄ ነው። እኔ በማን ቁስል እፈወስ ዘንድ? በልጁ ቁስል እፈወስ ዘንድ። ዮኒ ጌታ በከፈለው ዋጋ አንተ ትድን ዘንድ ልጁን ኢየሱስ ክርስቶስን ዋጋ አድርጎ ሰጥቷል። እና ይሄ የመስቀል ስራ ለምንድን ነው የፈሰሰው ካልክ፣ የተከፈለው ካልክ ለእኔና ለአንተ ነው። ለእኔና ለአንተ ሌላ ማንም የለውም ጌታ። ስለዚህ እኔ በእርሱ ቁስል ነው የተፈወስኩት። ሌላ መፈወሻ የለኝም። የወንጌል አማኝ ነኝ ብዬ ሳምን ሌላ የምፈወስበት መድኃኒት የለኝም እያልኩ ነው ያለሁት። ሌላ የለኝም። ለዚህ እኮ ነው የሐዋርያት ሥራ ምዕራፍ 4:12 ላይ ሲናገር እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ለሰዎች የተሰጠ ከሰማይ በታች ሌላ የለም። ለምንድን ነው የሌለው ካልን፣ ብራዘር ስለኛ የሞተ ስለኛ የተሰቃየ ስለኛ የቆሰለ ማንም የለም ማለት ነው። ለምን? ሰው የተፈወሰው በመገረፉ በክርስቶስ ኢየሱስ መገረፍ ቁስል። በቃ ለሱ ዋጋ የከፈለ ማን አለ? ማንም የለም። ማንም። ሁሉ ቢሞት ለራሱ ነው። ሁሉ ቢሞትማ ቢሰቃይ ለራሱ ነው። ለሰው ልጆች የተሰቃየ የለም። ይህንን እናየዋለን በእግዚአብሔር ቃል። የሁላችንን በደል በሱ ላይ ነው ያኖረው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደዛ ወገኑ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። አይገርም? የሁላችንን በደል በማ ላይ? በክርስቶስ ላይ አኖረ ይላል። ቀላል ይመስላል ስራ የተሰራው ወገኔ። የሰው ሁሉ በደል እኮ ነው እሱ ላይ የኖረው። ባይዘዌ በክርስቶስ ኢየሱስ ሕይወት ውስጥ አንዳች ነቁጣ የሆነች ድካም፣ ኃጢአት፣ በደል የለበትም። ነገስታቶች እጃቸውን ታጥበዋል። ይሄ ሰው ንጹሕ ነው ብለው መስክረዋል። የሃይማኖት አባቶች የምንከስህ ስለ በደል ስለ ኃጢአት አይደለም ብለው ኮንፌስ አድርገዋል። ኢየሱስ ክርስቶስ አንዳች በደልና ኃጢአት አልነበረበትም። መስቀል ላይ የኖረበት ምስጢር እኔ እናንተ ነን። የሁሉ ሰው በደል በማን ላይ ሆነ? በኢየሱስ ላይ ሆነ። በኢየሱስ ላይ የሁላችን በደል በኢየሱስ ላይ። ለምንድን ነው የሁላችን በደል በኢየሱስ ላይ የሆነው? ለምንድን ነው የሆነው በኢየሱስ ላይ የሁላችን በደል? ለምንድን ነው የሆነው በኢየሱስ ላይ የሁላችን በደል? የእግዚአብሔር ቃል ሲናገር እንደዚህ ይላል። በሁለተኛ ቆሮንቶስ ምዕራፍ 5:21 ላይ በጣም የሚገርም ቃል አለ። የሚገርም ቃል እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እኛ የማን ሆነን? በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይሁን አንተ የእግዚአብሔር ጽድቅ ትሆን ዘንድ ኃጢአት ያላወቀውን አንድያ ልጁን ስለኛ ምን አደረገው? ኃጢአት አደረገው። ስለ ኃጢአታችን ስለ በደላችን መስዋዕት አደረገው። እኛ በተላለፍነው እግዚአብሔር ጻድቅ ፈራጅ ስለሆነ የሁላችን ኃጢአትና በደል በሱ ላይ አኖረ። ስለ መተላለፋችን ኢየሱስ ክርስቶስ ዋጋ ከፈለ። አንዱ ስለ ሁሉ ሞተ። That's our God, brothers. ስለኛ ኢየሱስ ሞቷል። ስለ አንተ ኢየሱስ ሞተ። የሁላችን በደል ተሸክሞ በመስቀል ላይ ደሙን አፈሰሰ ይሄ ጌታ። That's why ይሄ ስራ ነው የተሰራው። እና ለምንድን ነው የተሰራው ስንል ቃሉ ምን በጣም ግልጽ ነው። የእግዚአብሔር ጽድቅ እንሆን ዘንድ ይላል። ክብር ለጌታ ይሁን። እኔ አሁን ለመጽደቅ የምሰራው ነገር የለኝም። ለምንድን ነው የሌለኝ? ኢየሱስ ያስቀረው ስራ ስለሌለ። ጌታ ያስቀረው ስራ የለም። ለመጽደቅ አስምሩበት። ለመጽደቅ ለመዳን የእግዚአብሔር ልጅ ለመሆን ኢየሱስ ያልከፈለው ዋጋ የለም። ሁሉን ተፈጸመ ብሎ ፈጽሞታል። በመስቀል ላይ ዋጋ ከፍሏል። አሁን የምሰራው ስራ ለመዳን ብዬ የምታገለው ህይወት የለኝም።
ከዚህ የተነሳ የእግዚአብሔር ቃል ምናል ጸጋው በእምነት አድኗችኋል ይላል። መጽሐፍ ቅዱስ ስለ መዳናችን እርግጠኛ ነው። ለምን እርግጠኛ እንደሆነ ታውቃላችሁ? የተከፈለውን ዋጋ ጌታ ስለሚያውቅ። የተከፈለው ዋጋ እጅግ ጥልቅ ነው። እጅግ ጥልቅ ነው። በጣም ጥልቅ ነው የተከፈለው ዋጋ። አምላክ ነው ሰው የሆነበት ሪዝን ነው። አየህ፣ ክብሩን ያጣበት አምላክ የባሪያ መልክ የለበሰበት ምክንያት ነው። እኛን ለማዳን አንተን ለማዳን there is no ሌላ ምንም የለም ብራዘር። እግዚአብሔር ሰው የሆነ ማለት ጌታ ሰው የሆነበት ሌላ ምክንያት የለውም። ልዩነቱን የሆነ ያስበዋል። መልአክ አይደለም ባይዘው ሰው የሆነው መልአክ አይደለም። የባሪያ መልክ የለበሰው መልአክ አይደለም። ይሄ ዓለማትን ሁሉ የፈጠረ ካለመኖር ወደ መኖር እንድንመጣ ምክንያት የሆነን ኮዙ እሱ ነው። አይገርምም? ስለ ሁላችን በደልና ኃጢአት ምን የሆነው ሰው የሆነው። ከባድ ሚስጥር ነው። ከባድ ሚስጥር ነው ጋይስ፣ ከባድ ሚስጥር ነው። that's why ጋይስ አሁን እንደው እዚህ ስራ ላይ ምን ስራ ጨምራችሁ ነው ለመዳን ተስፋ የምታደርጉት ነው ጥያቄው። እስቲ ምንድነው የምንጨምረው ስራ? ምን የምናደርገው ነገር አለ? ኢየሱስ ያልከፈለው ያልሆነልህ ምን አለ? ምን አለ? he paid the price brothers። ሁሉንም ዋጋ ነው የከፈለው ኢየሱስ ክርስቶስ። አየህ፣ ነፃ ሲሆን ከቀለለ የተገዛበትን ዋጋ ዞር ብለህ ተመልከተው። እንግዲያውስ አየህ፣ ነፃ ሲሆን ይቀልብን የለ? ነፃ ሲሆን ከቀለለብህ ወዳጄ የተከፈለውን ዋጋ ዞር ብለህ ተመልከተው። ነፍስን የተከፈለበት አምላክ ነው። ክብሩን ያጣበት ያውም የመስቀል ሞት እኮ ነው ወዳጄ። የመስቀል ሞት ምን ያህሎቻችን እንደሆነ አላቅም። ኢቨን አሁን እንኳን እኛ የራሳችን ነፍስ እንኳን ለማዳን የመስቀል ሞት የምንመርጥ ሰዎች ምን ያህሎቻችን እንደሆነ አላቅም። እሱን የከፈለው ዋጋ ከዚህ የተነሳ ነው የጸደቅነው። ከዚህ የተነሳ ነው የዳንነው ጋይስ። እና እዚህ ስራ ላይ ለመጨመር የወንጌል አማኞች ድፍረት የለንም። ለምን ካላችሁ የተከፈለው ዋጋ እጅግ ታላቅ እንደሆነ እናውቃለን። እጅግ ታላቅ እንደሆነ እናውቃለን። ምናልባት አይገልጸውም፣ ግን የሆነ አንድ ስለ ስራ ሲነሳ አንድ ምሳሌ አለች እና እሷን ባወራት ደስ ይለኛል። ዞንም ያንሳ እንደው ዳይኖሰርና አይጥ ድል እየተሻገሩ ነው አሉ። ትልቅ ክሬቸር ስለሌለ ነው። እንደው ቢኖር እሱን ባስገባ ደስ ይለኛል፣ ግን የለም። ያው በሰውኛ ቋንቋ ላይ የምንግባባው እሱን ለማለት ያክል ነው። እና ዳይኖሰርና አይጥ ድል እየተሻገሩ ነው አሉ እና ከዛ ድል እየተሻገሩ አይጧ ከኋላ ዳይኖሰሩ ከፊት ይሄዳሉ አሉ እና አይጧ እሱ ላይ ሆና ከላይ መሀል ላይ ሲደርሱ ድልድዩ በጣም ተነቃነቀ አሉ እና ከዛ አይጧ ዞር ብላ ወደ ዳይኖሰር አየ ድልድዩ ነቀነቅ ነው አለችው። እና በጣም ምስኪኖች ነን በጣም ምስኪኖች አለን ማለት እግዚአብሔርን ዞር ብለን ጌታ ከሰራው ሲነጻጽር አይ ኖው ማለት ቃላት ስለሌለን ነው። ዳይኖሰርን የተጠቀምነው ቃላት ስለሌለን ነው ጋይስ፣ አይገናኝም። ትክክል። ኢትስ አ ፍሪ ጊፍት ብራዘር። እግዚአብሔር ነፃ አደረገው ማለት ያለ ስራ ነው የመጣው ማለት አይደለም። መዳናችን አይደለም ብራዘርስ፣ አይደለም። ሊቀልብን አይገባም መዳናችን። እኔ መዳን አይቀልብኝም ወዳጄ። እና እግዚአብሔር የሰራው የማዳን ትልቅነት የሚገባ የተከፈለልን ዋጋ ዞር ብለህ ማየት ስትችል ነው። እስቲ እንመልከተው።
የትኛውን ስራ ብትሰራ ነው ኢየሱስ ከሰራ ጋር እኩል ሆኖ አንተም እድንበታለሁ ብለህ በአፍህ ሞልተህ የምትናገረው ስራ ያለ? ብራዘር የትኛውን ስራ ነው ማለት? እስኪ ዞር ብለህ ራስህ ነኝ እውነት ከተናገር ነው ይልቅ እኮ የዋሸነው የእድሜ ዘመን እኮ ይበሳል። ካታረቅናቸው ሰዎች ይልቅ ያጣላናቸው ሰዎች አይበዙም እንዴ? መልካምነታቸውን ካወራናቸው ይልቅ በሐሜት የገደልናቸው ሰዎች አይበዙም እንዴ? የትኛውን የስራህን ህይወትን የጽድቅ ህይወትን መዝነ ነው ከእግዚአብሔር ጋር እንደው ይሄኛው ስራዬ ጥሩ ነውና እግዚአብሔር ወይ ይገባኛል የምንል ሰዎች አለን? ጋይስ እንዴ ፈሪሳውያን ሁን እንጂ ጋይስ። ማለት ዞር ብለን እንመልከት ህይወታችንን። የለህም ብራዘር፣ ይሄ ነው የምትመካበት ነገር የለም። የለን የምንመካበት ለምን እንደሆነ ታውቃለህ? ይሁን የእግዚአብሔር ቃል እንደዚህ ይላል። አንዳንዴ ዞር ብሎ ራሳችን ማንነታችን ማየት በጣም ያስፈልጋል፣ በጣም ያስፈልጋል። የእግዚአብሔር ቃል ማንነታችን ዞር ብለን እንድናይ እስኪ አንድ ሀሳብ ላሳየ። እንደዚህ ይላል። ይኸው አሁን በእግዚአብሔር ቤት ቆመን ስናይ ክርስቲያንን ስንጫወት ብዙ ጊዜ የመጣንበትን መነሻ እንረሳዋለን። ምን እንደሆነ የእግዚአብሔር ቃል ሲንገረን እንደዚህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ። አለቅ ብራዘር። ዛሬ ነፍስ የዘራኸው ምን ላይ ነው? ኢየሱስ ህይወት ሆኖ ነው። ጥቅሱን ኤፌሶን ምዕራፍ 2 ኤፌሶን ምዕራፍ 2 እንዲያውቀው ብዬ ነው። እሺ አም ሶሪ ጋይስ ቴንክ ዩ። ሙታን ነበርክ። እግዚአብሔር ከሙታን መንደር ነው የጠራ። መርሳት የለብህም። ዩ አር ዴድ ብራዘር፣ ሞተ ነበረ። ያው በኃጢአት በበደል ሙታን ነበርክ። በእግዚአብሔር ፊት ህይወት አልነበረህም። ምናልባት ሱፍ አድርገሃል፣ ትመላለሳለህ፣ ትዳር አለ፣ ልጆች አሉ። ብራዘር ባለስልጣን ነህ፣ ትላልቅ መስሪያ ቤቶች ትሰራ ይሆናል። በእግዚአብሔር ፊት ግን አንተ የምትመላለስ ሙታን ነበርክ። ሱፍ ያደረገ ቤት የሚነዳ ሙታን። ብራዘር ምንም ለውጥ የለውም በእግዚአብሔር ፊት። ጠምጥመሃል፣ እየገባ ትቀድስ ነበር፣ ታስቀድስ ነበር። በቃ ኢየሱስ የለም። ኢየሱስ ከሌለ ብራዘር ጠምጣሚ ሙታን ነበርክ። ቀዳሽ ነኝ እያልክ ቄስ ልትሆን ትችላለህ፣ ፓስተር ልትሆን ትችላለህ። ያለ ኢየሱስ በቃ ሙታን ነበርክ። አንተ እንዲህ ነህ፣ እኔ እንዲህ ነኝ። ዶክተሩን ብራዘር ምንሙን በሰው መካከል የምትመላለስ ሬሳ ነበርክ። እንዳትረሳ፣ መነሻ ይሄ ነው። መነሻችን ይሄ ነው። we were dead brother፣ ሞተን ነበረ። የሞተ ሰው ነው እግዚአብሔር። አሁን ሲጠራ እግዚአብሔር ሰው ሲያደርግ ክርስትና ውስጥ ስትገባ ብራዘር መነሻ እንዳትረሳ። የሞተ ሰው ነው እግዚአብሔር የጠራው፣ የሞተን ሰው ነው። አይገርም? ጌታ ማለት ዮኒስ ያስበው፣ የሞተን ሰው እግዚአብሔር ይጠራል። ያከተመለትን ሰው እግዚአብሔር ይጠራል። አሉ እኮ የሚጠሩ፣ ግን እግዚአብሔር አንተን ሲጠራ በቃ ሞተ ነበረ። በኃጢአት በበደል የማትረባ የማትጠቅም ሰው ነህ። እንቀጥሏ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ ላለ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። ህይወት ይሄ ነው። በቃ ይሄ ነው ህይወታችን። ይሄ ነበር። በሴጣን ባርነት ውስጥ ነበር። የማንፈልገውን የምናረግ፣ ለሴጣን የምንገዛ ሰዎች ነበር። ምንሙን ታይትል ይሄ ነበረ ህይወት። መለያ ይሄ ነበረ። የእግዚአብሔርን ፈቃድ የምትፈጽም ሰው አልነበርክም ብራዘር፣ አልነበርክም። በኃጢአት ባርነት ውስጥ ትመላለስ ነበረ። ሙታን ነበርክ። በአንተ ላይ የታወጀ ሞት ነበረ። እንደውም ላጥብቅልህ የቁጣ ልጆች ነበራችሁ ነው የሚለው። ምን ማለት ነው ብራዘር? ቅጣት ነበረ የሚጠብቅ። በቃ የአንተ መጨረሻ ቅጣት ነበረ። በቃ በእግዚአብሔር ቁጣ ውስጥ ነበርክ። እኛ ያ ሰው ነኝ ዮኒ፣
ያ ሰው እኔ ነኝ። በቃ የእግዚአብሔር ቁጣ ነበር የመጨረሻ የሚጠብቀኝ። ያ ሰው እኔ ነኝ። ያ ሰው እኛ ነን። የሰው ልጅ ነው ብራዘርስ፣ የሰው ልጅ ነው። ምንም አድርግ፣ ጠምጥምም የሆነ ነገር አድርግ፣ ምንም ሁን፣ መለያ ግን የእግዚአብሔር ቁጣ የሚጠብቅ ነበርክ። ቀኗን ነበረ የምትጠብቀው። ቀኗ ነበረች፣ የፍርድ ቀን ነበረች የምትጠብቅ። በጣም የሚገርመኝ ቃል አለ ዮኒ። በጣም በቃ ሁሌ ባነበው አዲስ የሆነብኝ ቃል አለ። ቀጥሎ እንደዚህ ይላል። ቁጥር 4 አነበዋለሁ። አይገርምም? ነገር ግን የምትል ቃል አለች። እግዚአብሔር እንዲህ ድንቅ አምላክ ነው። አይገርምም? አንተን የሞትከውን ሬሳውን የቁጣ ልጁን አንተን እግዚአብሔር ምን አደረገልህ? ነገር ግን አደረገልህ። ይገባ የነበረው በቃ ሞታ ላይ እየተንቀሳቀስክ ነው። የሆነ ቀን ወስደው ይቀብረዋል። የቁጣ ልጅ ነበር። መጨረሻ ላይ ያው የእግዚአብሔር ቁጣ ባንተ ላይ ያርፋል። that was your destiny። መጨረሻ እሱ ነበረ። እግዚአብሔር ግን በመካከል ገባ። በልጁ በክርስቶስ ኢየሱስ ዋጋ ከፈለ ለሁላችን። ነገር ግን አወጣልን። ይገባን የነበረውን ያንን ሞት በልጁ ላይ ያደረገ። የኛን ቅጣት ኢየሱስ ተቀጣ። የኛን ጅራፍ ያ የእግዚአብሔር ቁጣ እሱ ኢየሱስ ላይ አረፈ። that's why brothers ክርስትና የሚጣፍጥ ወንጌል ሲገባ ነው። የኢየሱስ ትርጉም የሚገባ ሰው የሆነበት ሚስጥርን የምትረዳው ሁል ጊዜ ስራህን ሳይሆን ስራውን እያየ እግዚአብሔርን የምታመሰግነው የተደረገልን ሚስጥር ሲገባ ነው። እኛ በነገር ግን ላይ ያለን ሰዎች ነን ወዳጄ። ወዴት ነው ራስን የምትመለከተው ብራዘር? እግዚአብሔር ነገር ግን አሩ ማለት በቃ አዝኖልህ ነው፣ ቆሞልህ ነው፣ ተመልክቶ ነው ብራዘር። በምህረቱ ራርቶልህ ነው። ይኸው ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል። አይገርምም? እግዚአብሔር አየህ፣ ክርስትና ማለት ትላንትና ቁጣ የሚገባውን ሞት የተፈረደበትን ያንን ሰው የእግዚአብሔር ምህረት ሲያገኘው ማለት ነው። ታቶል ብራዘር ምን ሲያገኘው? የእግዚአብሔር ምህረት ሲያገኘው። አየ ትላንትና የነበረው ያ የኃጢአተኛ ሰው በደለኛ ሰው ቢሞት የኃጢአት ደሞዝ ሞት ስለነበረ ያ ሞት በእግዚአብሔር ምህረት የቆመለት ሰው ማለት ነው። በእግዚአብሔር ቸርነት የተጎበኘ ሰው ማለት ነው ክርስቲያን ማለት። ነገር ግን በህይወት ውስጥ ያለው ሰው ማለት ነው የማይገባውን ያገኘ ሰው ማለት ነው። ፍርድ የነበረበትን ሞት የነበረበትን ያንን ሰው ህይወት የሚባል የእግዚአብሔር ምህረት ያገኘው ሰው ማለት ነው። ክርስቲያን ነን ስንል ይህንን ነው የምናወራው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ አይገርም ዮኒ? ሰው የሆነው ከወደደን ከትልቅ ፍቅሩ የተነሳ ነው። እግዚአብሔር ከምህረቱ የተነሳ ነው። እግዚአብሔር ከማፍቀሩ የተነሳ ነው። ብራዘርስ ምን ይሆን ነው? ሰው ይሆን ነው ከወደደን ከትልቅ ፍቅሩ የተነሳ። ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ህይወትን ሰጠን ይላል። ሃሌሉያ! በቃ ህይወትን ሰጠን። በማን? በምህረቱ በፍቅሩ ነው ሰው ይሆን ነው። ምንም ስራ ብታደርግ ብራዘር እግዚአብሔር ከራራልህ በላይ ምህረትን አትቀበልም። በስራ ከእግዚአብሔር ፍቅር የሚያመልጥ ስራ ልትሰራ አትችልም። የእግዚአብሔር ፍቅር ነው ሰው ያደረገን። የእግዚአብሔር ቸርነት ነው ሰው ያደረገን። ስለዚህ ምን ያለ እግዚአብሔር ቃል ዮኒ ከክርስቶስ ጋር ህይወትን ሰጠን ይልና በጸጋ ድናችኋል። ሃሌሉያ! ትላንት ቅድም ሞት ነበረብህ አንተ የሞትክ ነበረ ያለህ ቃል ነገር ግን ብሎ የእግዚአብሔር ምህረትና ቸርነትን አስገባና አሁን ግን ምን አለ? በጸጋ ድናሃል። this is gospel ወንጌል ማለት ይሄ ነው። ምን አድርጋል? በጸጋ ድናሃል።
ምን ማለት ነው? ምንም ሳትሰራ ሳትለፋ በእግዚአብሔር ምህረት። ጸጋ ማለት የእግዚአብሔር ቸርነት ማለት ነው። ስጦታ ማለት ነው። በእግዚአብሔር ምህረት በእግዚአብሔር ቸርነት ምን አድርገሃል? ዮኒ ድነሃል እያለ ነው ያለው። እኔ ሟቹን ሰው እግዚአብሔር አድኖኛል። እዚህ ወንጌል ላይ የምጨምረው ነገር የለኝም፣ የምደርበው ነገር የለኝም። በመስቀል ላይ የተከፈለው ዋጋ እሱ ምን አድርጎኛል? አድኖኛል። እና ሰዎች በጣም በዚህ ቃል ላይ እንስማማለን ይላሉ። በቃ እኛም እኮ ድነናል፣ በጸጋው እኮ ድነናል ምናምን ይላሉ። እሺ ነገን ደግሞ ምን ማድረጋል? መስራት እኮ አለብህ ይለዋል ቀጥለው። እኛም እኮ በጸጋው ድነናል እናምናለን ምናምን ይላሉ። ነገን ግን ምን ማድረግ አለብህ? ሰርተ ድነትን ማስፈጸም መጨረስ አለብህ ይላሉ። የእግዚአብሔር ቃል እነሱ አያወራም። ድነታችን የተጀመረው በእግዚአብሔር ነው፣ የሚያልቀው በእግዚአብሔር ነው። የተጀመረው በእግዚአብሔር ምህረት ነው፣ የሚያልቀው በእግዚአብሔር ምህረት ነው። ማስረጃ አለ? አዎ አለኝ። ይኸው። ስለ ነገ ትሰጋለህ ዮኒ? ነገን ስታስብ በፊት እኔ ከነ ማይክል ጃክሰን ጋር ሲኦል ገብቼ ፉን ላለውል ነበር በፊት ስለ በኃጢአት እየኖርኩ ማለት ነው። እና በጌታ ከሆንኩ በኋላ ግን ስለ ነገ ተጨነቄበትም አላውቅም። ኢየሱስ ይባረክ። ምንም አልጨነቅም። ስለ ነገ ዋስትናችን ወንጌሉ ሲገባ ስለ ዳንክ ማንኛውም ክርስቲያን የሚደነግጠው ድንጋጤ የለም። እምገባበትን አውቃለሁ፣ የያዘኝን አውቃለሁ፣ ያዳነኝን አውቃለሁ። በእኔ ሳይሆን እንዳልኩ በሱ ቸርነት በሱ ለእኔ ብሎ ስራውን ስላከናወነ ያከናወነው የጌታን ስም እኮ በነገራችን ላይ ማቃለል ይመስለኛል። እኔ ሰርቼ ነው የምቀየረው፣ እኔ በእኔ ስራ ነው ምንድነው ምናምን ካልክ እኮ ታዲያ ክርስቶስ ለምን መጣ የሚለው ጥያቄ ይመጣል እዚህ ጋር። በስራ የምትድን ከሆነ እግዚአብሔር ለምን አንድያ ልጁን የሚወደውን ልጁን አንድያ ልጁን ለምን ሰው ሆኖ ተገለጠና ያቺ ነገርን አለማየት ያሳዝኗል። እኔ እንደዚህ ብለው የሚኮፈሱ ብዙ ሰዎች አሉና እኔ ዳንኩት በጌታ እንደሆነ እሱ ነው የሚለው መጽሐፉም ነው የሚለው እና ክብሩን እሱ ይውሰድ። እሱን ለማለት ፈልጌ ነው። አሜን ይሁን። ይህንን ነው የእግዚአብሔር ቃል የሚለው ወገኖች። በሚመጡትም ዘመናት ይላል እግዚአብሔር ቃል። አየህ አሁን በጸጋ አድናችኋል አለ አይደለ ዮኒ? አሁን በጸጋ አድኖ የተወ ጌታ የለም። አሁንስ በሚቀጥለው ዘመናትስ ውስጥስ ዮኒ እንዴት ነው የሚድነው? እንዴት ነው የሚጸድቀው? የእግዚአብሔር ቃል እንደዚህ ይላል፣ በሚመጡትም ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት። ሃሌሉያ። በሚመጡት ዘመናትም የሚለወጥ ነገር የለም እያለ ነው እግዚአብሔር ቃል። በሚመጡት ዘመናት ላይም የምትድነው የምትጸድቀው በክርስቶስ ኢየሱስ ባለ ቸርነት ነው። ብራዘር በክርስቶስ ኢየሱስ ነው አሁንም ተስፋችን። ያ ቸርነት አያልቅም። ይኸው በሚመጡት ዘመናትም በኢየሱስ ክርስቶስ ለኛ ባለው ቸርነት። ትላንትና የተሻገርነው በማን ነው? በክርስቶስ ኢየሱስ ባገኘነው ምህረት። ነገንስ የምንኖረው እንዴት ነው? በክርስቶስ ኢየሱስ ባለ ቸርነት። ወንጌል ይሄ ነው ብራዘር። በኢየሱስ ጀምረን በእኛ የምንጨርሰው ህይወት የለንም። በኢየሱስ ምህረት ጀምረን በኢየሱስ ምህረት ይጠነቀቃል። ወንጌል ይሄ ነው። ምን ይላል? በሚመጡትም ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ብራዘር ተቀምጠሃል ወዳጄ። ማለት አሁን ገና ለመቀመጥ የምንኖር ሰዎች አይደለን። በሰማያዊ ስፍራ በክርስቶስ ኢየሱስ ባለው ቸርነት ተቀምጠናል። የሚያኖረን የክርስቶስ ኢየሱስ ምህረትና ቸርነት ነው። ስለ መዳናችን እርግጠኛ የሆንበት ምክንያት የእግዚአብሔር ምህረት ነው ወዳጄ።
አለቀ። ክርስትናዬ ነው። ክርስትናዬ ነው። ክርስትናዬ ነው። አንድ ፖይንት ሆን ላሳየና ወደ ስራው ልግባ። ለዚህ ነው አሁን እዚህ ስራ ላይ ምንድን ነው የምትደርበው ማለት ይሄ ወዳጄ ራስን አለማወቅ ነው። እዚህ ስራ ላይ ምንም አይደረብም። ከአንተ የሚጠበቀው አሚን አረክ ጌታ ሆይ አዎ እኮ አይገባኝም እያልክ እግዚአብሔርን እየባረክ ዘመንን መጨረስ ነው ያለ። ምንም የምትደርበው ምንም የምትጨምረው ነገር የለም። ሙሉ የሆነ ህይወት ነው እግዚአብሔር የሰጠ። እዚህ ህይወት ላይ ምንም አይጨመርም። ደርበ የሆነ ነገር አድርገ የምታገኘው ህይወት የለም። እዚህ ጋር የሚሉትን እኔ ደግሞ ልዘግበ በዓለም ዞር ዞር ብለን የለ በስራ የሚሉት እነሱ አሁን የጫቱ ህይወት አለ፣ የመቃሙ ህይወት አለ፣ የመዳራቱ ህይወት አለ፣ የብዙ አይነት ህይወት አለ። ያ ገብቷል። ተደግፎ መግባቱ፣ ሰክሮ መግባቱ ምን ማለቱ በእነሱ ስራ እሱን ተው ነው። ተግባባን? እሱን ተው። እሱን የምትተው የእግዚአብሔርን ቃል ስታገኝ እሱን ረስተውታል። ምክንያቱም ያ ላይፍ ስላለ ያቺ ህይወት አለች። በቃ አብራቸው ለዘመናት የኖረችው በኖርማሊም እኮ የማይደረግ ነው። ቤተሰብም ምንም ደስ የሚለው ነገር አይደለም። እኔ አሁን ያንን ነገር አላረግም ነበረ። ለምን ቤተሰብ አይወደውም። ለእኔም የሚጠቅም ነገር አይደለም። የማይጠቅመን ነገር ማድረጉ ምንም ትርጉም የለውም። ስለዚህ ያ ላይፍ ስላለ ያንን ተው ለማለት እነሱ በስራ ያደረጉት ለዛ። ግን ያንን የሚሰራው ማን እንደሆነ ረስተውታል። ያንን ሊያስቀር የሚችል ሊያስተው የሚችል አንተን ሊቀድስ የሚችለውን ረስተውታል። በራሳቸው ስለተዉ የሚድኑ ይመስላቸው ስናነባበ እግዚአብሔር የሚያወራው ስለ አንድያ ልጁ መቀበል ነው። አንደኛ ልጁን የግል አዳኝ አድርጎ መቀበል ነው። ስቃዩን ማወቅ ነው። ምን አይነት ዋጋ እንደተከፈለ ቅድም ያልከው ነገር ድንቅ ነው። ዳይኖሰርና አይጥን አናወጥ ነው እንዳለችው ማለት ነው። ልክ በራሱ እንደተቀየረ አድርጎ እንዲያስብ እንዲመጻደቅ የሚያደርገው ነገሮች ስለሚያስተምሩበት ነው። ገባ? እንዲመጻደቅ እኔ እኮ እንደዚህ አድርጌ ነው እሱ ባደረገው መሆኑን እየረሱት ስለሆነ ነው። ገባ? እኔ አንደርስታንድም ለምን እዛ ህይወት ላይ ስለነበርኩ። ከዛ ነገር ግን አብዛኛው ተቀይሯል ወይ በስራዬ ተቀይር ያለው የሚል አብዛኛው በዛ ህይወት ያለ ሰው በዛው ነው ይቀጥላል። ጌታ የቀየራቸውን ግን አውቃለሁ። በጌታ የሆኑ ከዛ ህይወታቸው ተቀይረው የሚገርሙ ሰባኪያን የሆኑ አውቃለሁ። ታምር የበዛላቸው በበረከት የጎበኛቸው በደስታ የሚያመልኩት ብዙ ሰዎች አውቃለሁ። በጌታ የተነኩ በጌታ ካልተነካ በስራ ለሚሉት የትም ሲደርሱ አላየናቸውም። እና ያቺን ነገር በደንብ አንተ አሁን የማይገባ ያ ህይወቱ ስላልነበርክ ነው። ያ ህይወትን አታውቀው። የእነሱ ህይወት ግን እንዳልኩ ይችኛዋ ነገር አለች። እነሱ እንደዚህ አድርገህ እየተባልክ መጠቋቆሚያ እንዳልኩ ኃጢአትህን ነው የሚነግር እንጂ መዳንህን አይነግርም። በረከት ሰጪዎች እነሱ ናቸው። በረከት ነጣቂዎች እነሱ ናቸው። በእጃቸው ይዘውታል የሚባለው አሁን አባ ባርኩኝ ነው የሚባለው። ገብቶሃል? ባርኩኝ። የእነሱ ፍቃድ መኖር አለበት። ከዛ እነሱ እግዚአብሔር ባርክ ይለዋል። አባ እንዲያርጉ እግዚአብሔር እንዲያርግልህ ትባላለህ። ገባ? ስገድ። ስንት መስገድ ያስፈልጋል? ይህን ያህል እግዚአብሔር ባርክ ትባላለህ። ገባ? ጎርነን ባለ ድምፅ የሆነ በሆነ ድምፅ ከፍ ተደርጎ እነሱ ባሉት ነገር አድርገውታል። እነሱ ያሉትን ትቀበለዋለህ። በቃ የማንን የተሰራልን ትተኸው፣ የተሰራልን ረስተኸው፣ የተከፈለልን ዋጋ ረስተኸው እንዲሎ እያልክ እየተሽቆጠቆጥክ ለሰው እንድትኖር ያደርጋል። በምን የሆነ በሰው የሆነ በስራ ጸድቃለሁ የሚለው ወኒ ካም ቱ ጋድ እንዳልከው በጌታ ስትሆን እሱ ሲነቃ ደግሞ ነገሮች ይቀይራሉ። በረከት የጎበኘህና በአንተ ስራ ሳይሆን በሱ ቸርነት የሱ ድንቅ ነገር እንዳዳነ ስታቅ ነገሮች ሁሉ ይከናወናል። ያንን ለማለት ፈልጌ የማታውቀው ህይወቱ ስላለ ብዬ ነው ያንን የምነግርህ። ለዛ ነው። ተባረክልኝ። ቀጥል። አሚን ይሁን። ልክ ነው። በቃ ሃይማኖተኛ እንደዛ ነው። ሃይማኖተኛ እንደዛ ነው። እኛ ለምንድን ነው እንዲህ የምንሆነው?
ስለኛ እያወራን ስለሆነ ለምንድን ነው እኛ እንዲህ የምንሆነው? እርግጠኛ የምንሆነው ለምንድን ነው? የእግዚአብሔርን ጽድቅ ስለተቀበልን። ይሁን ስለ እግዚአብሔር ጽድቅ አስበህ ታውቃለህ? አሁን እኛ የተቀበልነው የእግዚአብሔርን ጽድቅ ነው። በጣም ብዙ ኦርቶዶክሳውያን ይሄኛው ወንጌል የእግዚአብሔር ጽድቅ የሚባለው ህይወት ሲሰበክ ሰምተው አያውቁም። በጣም ብዙ ሰዎች ለማቆም የሚሞክሩት የራሳቸውን ጽድቅ ነው። የራሳቸውን ጽድቅ ነው ለማቆም የሚሞክሩት። መጽሐፉ ኖ ኖ ኖ ኖ ያንተ ጽድቅ አይደለም አከተመ፣ ጽድቅ የመርገም ጨርቅ ነው፣ ኖ አለቀ፣ አሁን የምትጸድቀው በእግዚአብሔር ጽድቅ ነው እያለ ያለው። በእግዚአብሔር ቃል እንየው እስቲ። ይኸው ሮሜ ምዕራፍ 3 እንደዚህ ይላል። ሮሜ ምዕራፍ 3 ይህም ይልና ቁጥር 20 ላይ የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ምንም ሁን ምን ሥጋ የለበሰ ሁሉ፣ ሥጋ ለብሳል፣ ፓስተሩን፣ ቄሱን፣ ዲያቆን ሁን፣ መነኩሴ ሁን፣ ምንም ሁን በእግዚአብሔር ፊት አትጸድቅም። ሕግን በመጠበቅ ስራ በመስራት አትጸድቅም። ኃጢአት በሕግ ይታወቃልና። ኃጢአትን ያወቅነው ሕግ ሲመጣ ነው። ሕግ አለ፣ አዎ በቃ ኃጢአት በደንብ ነው የሚታወቀው። ስለዚህ አትጸድቅም ማለት ታዲያ ሕግን በመጠበቅ የማንጸድቅ ከሆነ እንግዲያውስ በምንድን ነው የምንጸድቀው ነው ጥያቄው። እሱ ነው መጠየቅ ያለበት። ስራ በመስራት የማንጸድቅ ከሆነ እንግዲያውስ በምንድን ነው እግዚአብሔር ሆይ ልታጸድቀን የፈለግከው ብሎ ከእግዚአብሔር ሐሳብ ጋር መስማማት ነው። ክብር ለጌታ ይሁን። የማንችለውን እግዚአብሔር አስቱቶን የእሱን መቻል ለእኛ ሰጠን። ይኸው የእግዚአብሔር ቃል እንደዚህ ይላል፣ አሁን ግን መቼ? አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ። የማን? የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን የተገለጠው የእግዚአብሔር ጽድቅ ሰርተ የሆነ ነገር አድርገ ሕግ ጠብቀ አይደለም። ያለ ሕግ ነው የተገለጠው። ይሄ ጽድቅ ከመስራት ከማድረግ ካለማድረግ የተገናኘ ነገር አይደለም። አሁን የተገለጠው የእግዚአብሔር ጽድቅ ያለ ሕግ ነው። በሕግማ በቃ ሕግን በመጠበቅ አትጸድቅም፣ አለቀ። አሁን የተገለጠው የእግዚአብሔር ጽድቅ ከማድረግ ካለማድረግ ከመሆን አይደለም። ቁጥር 22 ላይ እንደዚህ ይላል፣ ይሄ የተገለጠው ጽድቅ እርሱም ለሚያምን ሁሉ የሆነ። ሃሌሉያ ብራዘር፣ አየህ ይሄ አሁን ምንድን ነው? ለሚያምን ሁሉ የሆነ ብራዘር። አሁን የተገለጠው የእግዚአብሔር ጽድቅ፣ አሁን የተገለጠው የመዳኛው መንገድ ለሚያምን ሁሉ ነው የሚለው። ኃጢአት አለብህ፣ በደል አለብህ፣ አዎ ከአንተ የሚጠበቀው እንግዲያውስ ስለ አንተ የሞተልን ኢየሱስ ክርስቶስን ማመን ነው። ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን ሃሌሉያ። በማን? በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። አየህ፣ በማንም አለ። በማርያም ብታምን፣ በገብርኤል ብታምን፣ በሩፋኤል ብታምን፣ በእንትና ብታምን፣ በገሌ ብታምን፣ በፓስተሩ ብታምን፣ በቄሱ ብታምን አታገኘውም ይህንን ጽድቅ። የዚህ ጽድቅ መገኛ የትኛው? የእግዚአብሔር ጽድቅ መገኛ በክርስቶስ ኢየሱስ በማመን ብቻ የሚገኝ ጽድቅ ነው። ሌላ መንገድ የለም። በማን? በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም አለ። ክብር ለጌታ ይሁን። አሁን ሁሉን እኩል ሆኗል። ለምንድን ነው ሁሉ እኩል የሆነው? ለምን እኩል እንደሆነ ቃሉ ሲናገር ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል።
አይገርምም? ሁሉ ኃጢአት ከሰራ ሁሉ የእግዚአብሔር ክብር ከጎደለው በእኔ ነው እኔ እኮ እንትን አድርጌ ነው ምናምን እንትን ሰርቼ ነው የሚለው የለም። የእግዚአብሔር ክብር ከሁሉም ጎሏል። ፓስተር በለው ቄስ፣ ዲያቆን በለው መነኩሴ፣ ጳጳስ በለው ምናምን ሁሉ ከዚህ ጸጋ ውጪ ከቆመ በክርስቶስ ኢየሱስ የሚገኘውን የእግዚአብሔርን ጽድቅ ካልተቀበለ ኃጢአት ሰርቷል፣ በድሏል፣ የእግዚአብሔር ክብር ጎሎታል። አለቅ። ታዲያ እንዴት ነው ሁሉ እኩል ከሆነ የእግዚአብሔር ክብር ከጎደለው ታዲያ ልዩነት የፈጠረው ሚስጥር ምንድን ነው ነው ጥያቄው። እንደዚህ ይላል፣ በኢየሱስ ክርስቶስ በሆነ ቤዛነት በኩል። ሃሌሉያ! በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። there is no other room brother፣ ሌላ መንገድ የለም። ቤዛ የሆነው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አየ፣ በኢየሱስ ክርስቶስ ቤዛነት በኩል ከሆነ እንዲያው በጸጋው ትጸድቃለህ። ሌላ ቤዛ የሆነ ግን ማንም የለም የሚያጸድቅ። ቤዛ የሆነው አንዱ ኢየሱስ ክርስቶስ ነው። በሱ ቤዛነት በኩል ምን እንዲያው በጸጋው ይጸድቃሉ ይላል እግዚአብሔር ቃል። ብዙዎች ይገረማሉ። እንዴት ነው ጻድቃንን የምትሉት ይሉናል። ልክ ናችሁ። ህይወታችን አላጸደቀንም፣ ቃሉም ነግሮናል። እናንተ ብቻ አይደላችሁ። ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሎታል ብሎ ነው የሚናገረው። እኛ ረስተን አናቅም። ኃጢአተኝነታችን ማይዘው በደለኝነታችን ረስተን አናቅም። አሁን ግን የገባን ሚስጥር አለ። ከኛ ኃጢአተኝነት ከኛ በደለኝነት ይልቅ የበረታ የእግዚአብሔር ጸጋ ነው የገባን። ከኛ ብርታት ይልቅ የእግዚአብሔር ኃያልነት ገብቶናል። ስለዚህ እንዲያው በጸጋው ምን አድርገናል? ጸድቀናል፣ ድነናል ብለን እንናገራለን። የጽድቃችን ሚስጥር ስራችን አይደለም። ስራችን እንዳልሆነ ነግሮናል ቃሉ። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ብሎ ዘግቶታል። አንረሳም። ይሄንን ብራዘር አንረሳም። ግን አንድ የገባን ሚስጥር አለ። ኃጢአተኝነቴን የነገረኝ ቃሉ መጽደቄንም ደግሞ ነግሮኛል። የጸደቅኩበት ሚስጥር ስለ እኔ በመስቀል ላይ የሞተው የናዝሬቱ ኢየሱስ ነው። በሱ ቤዛነት በኩል እንዲያው በጸጋው ጸድቅ ያለው ድኛለው። ወንጌል ይሄ ነው። ስለዚህ የጸደቅንበት የዳንበት ሚስጥር ይሄ ነው ጋይስ። ሌላ ምንም ሚስጥር የለም። ስለዚህ ጸድቃችኋል፣ ስለዚህ ድናችኋል። እንዴት ነው ኃጢአት የለብኝም የምትሉት ምናምን ይሉናል አደጋግመው። ይሄ ጸጋ የተገለጠው አትርሱ፣ አሁንም ኃጢአተኛን ለማዳን ነው። ንጹህ ሰውን አይደለም እግዚአብሔር የሚያድነው። እንዴ ያልታመመ ሰው ሊድን አይችልም ብራዘር። ማለት የታመመ ነው እኮ መድኃኒት የሚያስፈልገው። ኢየሱስ የዓለም መድኃኒት ነው ስንል የታመመ ሰው ነው የሚወስደው ማለት ነው። ይህንን መድኃኒት ኢየሱስ የሚያድነው ኃጢአተኞችና በደለኞችን ነው። የእግዚአብሔር ቃል እንደዚህ ይላል። ቁጥር ምዕራፍ 4 ቁጥር 5 ላይ አንድ ቻፕተር ዞር ብለን ከቅድሙ ማለት ነው። ምን ላይ? ሮሜ ምዕራፍ 4 ቁጥር 5 ላይ አንድ ቻፕተር ወደፊት ሄደ። ሮሜ ላይ ቤተሰብ ይኸው ለሚሰራ ቁጥር 4 ልጀምርላችሁ ኮንቴክስቱን አንደርስታንድ እናደርገው። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ማለት። በቃ ለሚሰራ ሰው ደሞዝ ከከፈልከው ቸርነት እያረክለት አይደለም ለዛ ሰው። ደሞዝ የሚቀበል ከሆነ ስለሰራ ነው የከፈልከው። በቃ ደሞዝተኞች ነን እዚህም ውስጥ በጣም ብዙ ሰዎች እናውቃለን ብዬ አስባለሁ። ወር ሄደን ደሞዝ ስንቀበል የአሰሪዎቻችን ቸርነት እያየን አይደለም፣ የላባችን ውጤት ትዝ እያለን ነው ሄደን የምንቀበለው።
1 ደቂቃ 1 ሰዓት ላይ ቢቆርጡብን ወገባችን ገትረን እንከራከራለን። ምህረት ስላላደረገልን ቸርነት አድርጎልን አይደለም። ስለዚህ ምን አለን ቃሉ? ለሚሰራ ሰው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ኦኬ ታዲያ እግዚአብሔር ያጸደቀው ምን አይነት ሰዎችን ነው? የሚሰሩ ሰዎችን ነው? አይደለም በጭራሽ። የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን ለማይሰራ ይሰመርበት ጋይስ። ምን ለማይሰራ አስምሩበት ጋይስ። እግዚአብሔር ለሚሰራ ሰው አይደለም በጸጋ እያዳነ ያለው፣ ለማይሰራ ኃጢአተኛውንም በሚያጸድቅ ምንኛውን? ጻድቁን? አረ በጭራሽ። ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይሄው ነው፣ አለቀ በቃ። አሁን እግዚአብሔር እኛን ስለሰራን አይደለም ጽድቁን ያካፈለን፣ ያጸደቀን ስለሰራን አይደለም። ኃጢአተኞችን በደለኞችን የሚያጸድቅ እግዚአብሔር አለ ብለን ስላመንን ነው። አየህ፣ ወንጌል መጡና ሰበኩን። ምን አሉን? ስለ ኃጢአታችሁ ስለ በደላችሁ የሞተ ኢየሱስ አለ፣ እሱን ብታምኑ የዘላለም ሕይወት ታገኛላችሁ ብለው ነገሩን። እኔ እኮ ኃጢአተኛ ነኝ በደለኛ ነኝ ስንል እኮ ታዲያ ለአንተ እኮ ነው ኢየሱስ የሞተው አሉን። ኦሆ፣ ስለዚህ ኃጢአተኛና በደለኛን የሚያጸድቅ እግዚአብሔር ካለማ ይህንን እግዚአብሔር ልቀበለው አልን። እጃችንን አነሳን። ይህችን አጭር ጸሎት ጸልይ አሉን። ጌታ ሆይ ኃጢአተኛ ነኝ በደለኛ ነኝ እባክህን ማረኝ፣ ይችን ጸልይ አሉን። ጸለይን። ከዛ ስንጨርስ ጸድቀሃል አሉን። በጣም እኮ ነው የሚገርመው። በጣም ነው እኮ የሚገርመው። ምንም እንትን አላረክም፣ ተራራ አልወጣም፣ በባዶ እግር አልሄድክም፣ 40 ቀን አላደረኩም። ምንድን ነው ሚስጥሩ ካላችሁ ኃጢአተኛን በሚያጸድቅ እግዚአብሔር ስላመንን ነው። ጽድቃችን እምነታችን ጽድቅ አድርጎ የተቆጠረልን። አለቀ በቃ። መዳን ሲምፕል፣ እንደዚህ ሲምፕል ሆነ። ለምን? ቅድም የተከፈለው ዋጋን ስላየን እጅግ ታላቅ ስለሆነ። አሁን የቀለለው በመስቀል ላይ እጅግ ታላቅ ኃይል ስለተከፈለ ነው። መዳን ኢዚ የሆነው ቀላል ያደረገው የተከፈለው ዋጋ ነው። አሁን እግዚአብሔር የሚያደርገው ነገር ምንድን ነው? ዮኒ አንተ ሄደ ተራራ ውጣ፣ ሸለቆ ውረድ፣ ከዛ በኋላ ትጸድቃለህ አይደለም የሚል። ከሸለቆም ከተራራም በባዶ እግርም በቆሎም ምናምን ከመብላት የእጅግ በእግዚአብሔር ፊት ነውር የሌለው እንከን የሌለው ስለ አንተ ኃጢአትና በደል በእግዚአብሔር ፊት እውነተኛ የእግዚአብሔር በግ ታርዶልሃል፣ ነውር አልባ እንከን የሌለው። ከዛ የተነሳ እዚህ ጋር ጥያቄ አለ። ዮኒሽ ጥያቄ ምንድን ነው? ለምንድን ነው ሰዎች ከጌታ ላይ አይናቸውን አንስተው ሌላ እየተመለከቱ ያሉት? ለምን ይመስላል? ምክንያቱም የሚያጸድቅ አሁን ለምሳሌ መጽሐፎች አሉ፣ ብዙ የጸሎት መጽሐፎች ከጌታ ጋርማ አይገናኙ የጸሎት መጽሐፍ ተብለው ሌሎቹ የሚያነቡት እንጸድቅበታለን ብለው ከሌሊት ጀምሮ ጠዋት ጀምሮ 40 ቀንም ዘላለም የሚያነቡት ነገር አለ። ከክርስቶስ ላይ አይናቸውን ያነሱበት ምክንያት ምንድን ነው ብለህ ትገምታለህ? በአንተ እይታ ምንድን ነው? ያንን በየቀኑ እያነበቡ ጸና ያለው ዳዊት ትደግማለው እንዲያረጋለው የሚሉ ሰዎች እና በህይወታቸው በስጋቸው ራሱ በጣም በሚገርም ድህነት የሚመላለሱ ድህነት በጣም እንደ ኩራት የሚያወሩበት በረከት አለመኖሩ ለስጋ አንኖርም ብሎ ራሳቸውን በቃ በሚዘገነን ሁኔታ ድንጋይ እየተሸከሙ ምናምን የሚሉበት በቃ ድህነትን በጣም ደረት ነፍተው የሚያወሩበት ድህነት እንዲነካበት የማይፈልግ ማንነት ያለበት ለምንድን ነው? እስቲ ይህን ንገረኝ። ስጋን ማድከም፣ ስጋን ባዶ ማድረግ፣ ስጋን እንዳይመቸው ማድረግ፣ ስጋን ማሰቃየት ያድናል ወይስ? ምክንያቱም ስላለ ነው። ኦብቪየስሊ የምናየው ነገር አለ። በጣም በቃ ጭርምጥምጥ ብለው ምንም አፈር መስለው አፈር ለጌታ ተሰቃየው ለማለት ጌታን በመውደድ ነው ወይስ በምን የመጣ ነው? እስቲ ይህን ብታስረዳኝ።
ዮኒ በጣም ብዙ ኮዞች እንደሚኖሩ አስባለሁ። ግን እንደዚሁ በጣም የሚታየኝ ነገር ምንድን ነው? ድምፄ ኖርማል ነው አይደል? ማይኩ ሲጠፋ ሲበራ ኖርማል ነው። እሺ የሚመስለኝ ኢየሱስ ይሰበካል ይባላል እንጂ ኢየሱስ ስለማይሰበክ ነው። ምንም አይደለም። ኢየሱስ ስለማይሰበክ ነው። ይህንን በድፍረት ነው የምናገር። የጸጋ ወንጌል ስለማይሰበክ ነው። ማረጋገጫ ልስጥ ይሁን። ይኸው ኦርቶዶክስ ትምህርት ቤተክርስቲያን ውስጥ ያለ ስራ እንደሚዳን ያምናሉ። በማስረጃ ላሳይ። ያለ ስራ አሁን ኢየሱስ የሚባል ያለ ስራ እንደሚያድን ሲነገር ነው እንጂ አዲስ ትምህርት የሚሆንባቸው ጆሮአቸውን የሚያሳክካቸው ሌሎች ያለ ስራ የሚያድኑ አካላቶች አሉ በቤተ ክርስቲያኒቷ ውስጥ። ይኸው ምን የሚል መጽሐፉንም ንገረን፣ ሁሉ ነገር። እሺ ገድለ ክርስቶስ ሳምራ ይባላል። ደይቀው ብራንድ ስለ ክርስቶስ እኔ በጣም ነው የምመቸው። ሳምርዬ በጣም ነው የምወዳት። እውነቴን ነው። ይሁን ትወዳታለህ? የመቼ ሙደኛ ነው። እሺ አይ የምወዳት ለምን እንደሆነ ታውቃለህ? ኢየሱስ ክርስቶስን ከሴጣን ጋር ለማስታረቅ ኢየሱስን የጠየቀችውና ሴጣን ጋር ስትሄድ ጎትቶ ምናምን ነገር አክሽን ሙቪ ነው የሚመስለው። ከዛ ሲኦል ገብታ ምናምን ነገር 10,000 ሕይወት በክንፎቿ ይዛ እንደወጣች ከሚካኤል ጋር ሴጣን ጋር ተጣልተው ምናምን ነገር የሚባል ድራማ ምናምን ስላየው የመጨረሻ ሙቪ ነው የምትመስለኝ። የሙቪ አክተር ነው የምትመስለኝ። ለዛ ነው በግልጽ መናገር። በየጊዜው ደግሞ ከሲኦል ነጠብጣብ የሚያህል ዝናብን የሚያህል ህዝብ ከሲኦል እያወጣች ወደ ገነት እንደምታስገባ የምትናገር ኃይለኛ ሙቪ አክተር ናት። እና ለዛ እሷን የምናገረው። ቀጥል። ያ ይሁን። ለዛ ነው ልክ ነህ፣ በጣም ልክ ነህ። ይኸውልህ አሁን ክርስቶስ ሳምራ እዛ ቤት ውስጥ ያለ ስራ ስታድን ማንም ይጠይቃት የለም። ያለ ስራ ይኸው ላንብብላችሁ። ቁጥሩንም ምናምን ዘግብ። አንተ አሁን ያስተዋልኩት ነገር አንድ ነገር አንተ ስለምታውቀው ደጋግመ ስለምታነብ ለአንተ ሶ ኢዚ ጀስት ጎ ቱ ዘ ፔጅ ኤንድ ሪድ ኢት። እዚህ ያለው አባቴ ጥቅሳጥቅስ ምናምን ወፍ የለም። ስለዚህ ይገረ ቴለስ ዲቴል ነው የምትነግረን። ገጽ 62 ስሙ ገጽ 62 ቁጥር 61 ላይ ቁጥር 61 የክርስቶስ ሳምራ መጽሐፍ ነው። ገጽ 62 ከቁጥር 61 ጀምሮ ከቁጥር 61 ጀምሮ ስሙ። እንግዲህ ሙቪውን በደንብ ተከታተሉ። እንደዚህ ይላል። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3,000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። በየቀኑ 3,000 ነፍስ እንድታወጣ። ለዚህ እኮ ነው ሳምሪ የምትመቸኝ። ሳምሪ የምትመቸኝ እኮ ለዚህ ነው አባቴ። የማይገባ ሙቪ አክተሮች ታውቃለህ፣ የማይቻው እየተተኮሰ ምናምን በውስጥ አልፎ ምናምን ስታር አይሞትም ታውቃለህ። ገብተው ያወጡ የለ አሁን ከሲኦል ላይ ገብታ 3,000 ሰው በክንፎቹ አድርጋ ላጥ ብላ የምትወጣው ምናምን። ይሄማ ሙቪ ነው አባቴ፣ ከባድ ሙቪ ሰሪ ናት። እና በጣም ነው ሳምሪዬን የምወዳት። እንግዲህ ደግማ አንበው። ይሄ ይቀረጽልን ቤተሰብ። ሳምሪዬ የምታደርገውን ታሪካዊ ስራ ስሙ። በየቀኑ 3,000 ከሲኦል ላጥ እያለች 3,000 ነፍስ ይዛ ወደ ገነት ታመጣለች። ይህን የሚያደርገው ቅዱስ ሚካኤል አምጥቶ አሳርጎ እግዚአብሔር ፊት እያቆማት ነው። ሳምሪዬ መችሽ ያራዳ ልጅ ጎሄድ አንብበው። እንግዲህ ዮኒ ይኸውልህ እነኚህ ሰዎች የሚወጡት ከየት ነው? ከምድር አይደለም። ባዘዌ ከሲኦል ከሲኦል ማለት ነው። እሺ ስለዚህ ከሴጣን ጋር ዲል ስናላት ማለት ነው። ዲላል
ሴጣን አያትም ማለት ነው። አይ ሴጣን የሆነ ቦታ ተኝቶ ተደብቆ ምናምን እያለ ለፍ አድርጋ ነው የምታወጣው። እሱንም ዘግበኛ ብሮ ዝም ብሎ በጣም ተአምር ነው። ያው ቅዱስ ሚካኤል አብሯት ስለገባ እንግዲህ በጣም ብዙ ታሪክ ያለው ሴጣን የሆነ ቦታ ሲሄድ ምናምን ነገር ነው የምትገባው። እሱንም ቢጽፉልን ጥሩ ነው ለማወቅ። ማርያም ጸሎቴን ትሰማለች ስትል ማስረጃውን ታወጣለኛል። ሲኦል የሚገባ ሰው አሁን እንደ ኦርቶዶክስ ሆነ መልስልኝ። ሲኦል የሚገባ ሰው ምን አይነት ሰው ነው? ምግባር የጎደለው አይደል? አዎ ምግባር የጎደለው ነው የሚሉት። በስራ ወይ እምነት የሌለው አይደል? ያ አይደል? ከሁለት አንዱ ነው የሚገባው። አሁን ግን መቼ ሲኦል ውስጥ እዚህ መጽሐፍ ላይ ስራ ሰሩ ያላመነ ይመስለኛል። በዚህ መጽሐፍ ሳምሪን ያላመነ በሷ ምልጃ ያልተከተለ ትገባታለህ ሲሆን እኔ ወዳታለሁ። ሰምታችኋል። ሳምሪሻ እዛ ሄድኩኝ ምናምን አደራ ኢማጂን ከሲኦል እነኚህ ሰዎች ይወጣሉ። ሲወጡ ሲኦል ስራ እየተሰራ አይደለም። ምግባር የለም አይደል? ሲኦል ማለት ላይክ ወይ እሳት የበለጠ አታነድ። ሲኦል ልትሰራ የምትችለው ነገር ምንድን ነው? ወይ እሳት ማንደር ነው አይደል? ልትሰራ የምትችለው ምን አለ? ሲኦል የምትሰራው ስራ ምን አለ? ምን ምግባር አለ? ብራዘር የሆነ ሰርተ የምትወጣው ነገር ምን አለ? እንትን ቤንዚኑ እሳት ውስጥ ስትለበለብ የምትውለው የምታድረው ገብቷል። እሱ ነው ህይወት፣ የሲኦል ህይወት መቃጠል እንትና አለ አይደለ? አንድ ሀብታምና አንድ ባለጠጋና አንድ ደሃ ሞተው ሲኦል ላይ ተቃጥሎ እባክህ ውሃ ስጠኝ ያለው ውሃ እንዲሰጠው ለአብርሃም እንትን ያለው የተማጸነው ሲኦል ላይ እሳት ነው ያለው። አዮ አሁን ከሲኦል ግን የሚወጡት ቁም ነገሩ ይሄ ነው። ዮኒ አሁን ከሲኦል የሚወጡት እነኚህ ሰዎች ስራ ሰርተው አይደለም። ምክንያቱም ሲኦል ምንም ስራ የምትሰራው ነገር የለም። እንዳልከው በጣም የተቃጠሉትን ውሃ አታጠጣ፣ ምላሳቸው ላይ ውሃ አታደርግ፣ ድግስ ደግሰ በማርያም ስም በሚካኤል ስም በክርስቶስ ሳምራ ስም ምግብ አታበላ፣ ሳንቲም ዘርዝረ ለሰዎች አትሰጥ። ሲኦል ልትሰራው የምትችለው ምግባር የለም። ምን አለ? ምንም የለም። ምንም የምታደርገው በስራቸው ነው ብለው እንኳን አርጊውመንት እንዳያቀርቡ ማለት ነው። እነኚህ ሰዎች ያለ ስራቸው በክርስቶስ ሳምራ ወደ ምን ገቡ ይሉናል? ወደ ገነት ገቡ ይሉናል። ያለ ምንም ስራ ያለ ምንም ምግባር፣ እንደውም እምነት ሁላ ላይኖረው ይችላል፣ ችግር የለም። ወደ ምን ገቡ? ወደ ገነት ገቡ ይሉናል። ማይንድ ዩ በክርስቶስ ሳምራ ሲሆን እዛ ቤት ሰው ያለ ምግባር መዳን ይችላል። ተሰብካለቻ፣ ችግር የለባቸው። ተነግራለቻ፣ ችግር የለባቸው። ያለ ክርስቶስ ሳምራ አዎ ልክ ነው። ያለ ምግባር እዛ ቤት ትድናለ፣ ትጸድቃለ፣ ችግር የለም። እዛ ቤት ችግር ያለው ኢየሱስ የሚባል ያለ ምግባር ያድናል ስትባል ነው። ኃጢአተኛን በደለኛን በእምነት ብቻ ይቀበላል፣ እምነቱን ጽድቅ አድርጎ ይቆጥርለታል ሲባል ነው እዛ ቤት ሰዎች የሚያማቸው እንጂ በክርስቶስ ሳምራ ችግር የለም። ያለ ክርስቶስ 78 ሰው ጨርግደ በልተ ምግባር ሳይኖር ተወሱን ማርያምን ክደ ሳይሆን ኢየሱስን ክደ ጥምቀትህን አቃለ ሃይማኖትህን ክደ ምንም ይሄ ነው የምትለው የምዘረዝረው ምግባር ሳይኖር በማርያም በኩል ግን መንግስተ ሰማያት ትገባለህ። እዛ ቤት ችግር የለም፣ ችግር የለም፣ ችግር የለም። ታምረ ማርያም ገልጠ ነው ማየት እንችላለን። ሁሌ አሁን ግን አይደንቅም ዳኒሻይ? የሚደንቅ ነገር የለም። በአሁን ሰዓት ገድላት እኮ ይሄውላ ሰው ማመንም አለማመንም ትችላለህ የሚባል ዓላማ እንዲመጣ ተደረገ።
ይሄ የተሰራው ስራ ነው፣ የተሰበከው ወንጌል። በገድል ማመንም አለማመንም ትችላለህ ኦርቶዶክሱ ነህ የሚል ነገር የመጣው ስለ ገድል ጉድ መውጣት ከጀመረ በኋላ ነው። በፊት እኮ በገድል ቀልድ የለም። እንዲህ ይችን ተናገርካት ብሎ ጓ የሚልብ ነው ያለው። አሁን የሚልብ የለም። ሳምብርዬ ስል ጉድ የሚለኝ የለም። ዝ ኖ ባሪ። ምክንያቱም ይነውስ ምን ብለው እንደጻፉ ስለሚያውቅ ምንም ነገር አይሉ፣ ምንም ነገር ሊሉ አይችሉም። አሁን ሳምሪ ስል አርስዬ ስላት ምናምን ነገር ጓ የሚልብኝ የለም። ለምን ደይ ነው የተጻፈው ስለነሱ ጉድ፣ ዘግናኝ ጉድ ከክርስቶስ በመጽሐፍ ቅዱስ የተጻፈውን ክርስቶስ በመጽሐፍ ቅዱስ የተጻፈውን አይነት ተአምር እንኳን አይደለም እነዚህ ስታሮች እያደረጉ ያሉት፣ እነዚህ እየሰሩ ያሉት፣ እነ ተክልዬ የሰሩት፣ እነ ሳምሬ የሰሩት፣ እነ አርስዬ የሰሩት፣ እነ ጊዮርጊስ የሰሩት ብራንድ ስራዎች በመጽሐፍ ቅዱስ እንኳን አልተሰራም። እና ይሄን ሲነጋረ ማመንም አለማመንም ትችላለህ። ይሄ የወንጌል ውጤት ነው። ይሄን ነገር ያስተው የወንጌል ውጤት ነው። አሁን ታቦት ሳህን ነው ብለዋል። ዝም ብሎ ቁርባን ማቅረቢያ ነው ብለው አቀለውታል። በፊት እኮ በታቦት አትምጣብኝ ነው የሚለው። ገባ? የተሰራ ስራ አለ። በታቦት እንዳመጣብኝ አንተ ምናምን ምንድነው ታቦት? አሁንማ ሳህን ነው፣ ቁርባን ማቅረቢያ ነው፣ ሳህናችን ነው፣ ሌላ ነገር የለውም እያሉ አቅልለው ማውራት ጀመሩ። ከበድ አድርገው የሚያወሩትን ነገር ቀስ እያሉ ምን እያደርጉ ይሄ ያመጣው ወንጌል ነው። ተረት ተረቶች እየጠፉ ነው። ሙሉ በሙሉ ይጠፋል። ተረት የለም፣ የእውነት እንጂ ተረት የሚባል የለም። መክተፊያ ይዘህ መጥተህ ማታለል አትችልም። ምክንያቱም የአዲስ ኪዳኑ ታቦት ኢየሱስ እንደሆነ ኦርቶዶክስ አምኗል። ምዕመናኑን ምንም ማድረግ አትችልም። ምዕመናኑን አንድ ነገር መናገር አይቻልም። ለምን? ምዕመናኑ የተነበበለትን አክብሯቸው እግዚአብሔር ይፍታ እያለ የሚያሳልም እሱ እኮ ነው። ይህን ስገድ ይህን ያህል ስገድ እያለ እኮ የሚያደርግልህ እሱ ነው። ገባ? this is the problem now። ይሄ ነገሮች ምን እየሆኑ ሄዱ? እየፈረሱ ሄዱ። በስራ ትጸድቃለህ ያልከው አሁን የጠየቀ በስካቦኛው ጥያቄ ዳኒ እኔ ልዘግበ በስራ ትጸድቃለህ ካልከኝ ሳምርዬ ከሲኦል ስታወጣ ምን አይነት ስራ ሰርተ ነው እያለ ነው ዳኒ እየጠየቀ ነው። 78 ህይወት እምሽክ ያደረገው ሰውዬ ከሲኦል ሲወጣ በምን አይነት ስራ ነው የወጣው? ለሳምሪ የሰራው ስራ አለ ወይ? ዘግበኝ። ለሳምርዬ ምንድን ነው የሰራው? ኦየስ ትጠየቃለህ። ሳምርዬን አምናታለሁ፣ አርስዬን አምናታለሁ ካልከኝ እንደዚህ አይነት ስራዎቻቸው ሲኦል ላይ ነው ያለው። ሲኦል ላይ ነው የሰሩት፣ ምድር ላይ አይደለም። ሲኦል ላይ ያለውን የሳምሪን ስራ ከሲኦል የምታወጣው 3000 በቀን 3000 ሳምርዬ ታወጣለች። የሙቪ አክተር ናት። ሙቪ ነው የምትሰራብን እኛ ላይ ያለ ስራ ሲኦል ገብተ ሲኦል ከገባ በኋላ ለጥ እያደረገች የምታወጣው ሳምሪ አሁን አንብባት፣ አሁን ደፍራ አንብባት። ኦርቶዶክስ ሲሆን ከአንብባት አንብብልን። ዊ ዋና ሂር ኢት። አትደበቅ። ተረት እያሉ እንደዚህ ይሉናል። ኖ አንተን የጣፍከው ዊ ሪድ ኢት። እፎይ ስለ እስልምና አንብቧል ብላችሁ ምን አደረገ ምን አጠፋ አይደለም የምትለው። ፕሮቴስታንት ወንድምናቶች እናንባለን። ሳምርዬ ለእኔ የሙቪ አክተሪ ናት፣ ትደላኛለች። ሙቪ እምዝናናው በዘብዬ ነው፣ በሳምሪ ነው፣ በአርስዬ ነው፣ በተክልዬ ያዝናኑኛል እያልኩ ነው። እየተዝናናው ነው። እንቀጥላ ይነበባል። ወንድ ልጅ ፔሬድ ታምረ ማርያም ላይ ተጽፎ የለ እንደ በህልሙ የዘር ፈሳሽ ከሴት ጋር የተኛ መስሎት የዘር ፈሳሽ ፈሰሰ። ከዛ ቤተክርስቲያን ሄዶ ሊከፍት ሲል ቅዱስ ሚካኤል መጥቶ ገብርኤልን ሚካኤል መጥቶ ጎኑን ወጋው በጦር። ከዛ በኋላ በህልም ስለሆነ ነው እንጂ በእውን ቢሆን ጉድ ፈልቶ ነበራል። ከዛ በኋላ ደሙን እያንጀቀጀቀ ሄደ ይላል። ከሄደ በኋላስ በዓለም ላይ የዞርክ ሙሉ በሙሉ ፔሬዱን እያየ ኖረ ብላችሁ ጠፋችኋል። ጽፋ ምንም ጣጣ የላችሁም። ለምን? እንደማያነብ ምዕመናኑ ስለናቃችሁት። የኦርቶዶክስ ምዕመናን አያነብም ብላችሁ ስለተጫወታችሁበት። ገስቧት ይህን አንብቦ ያሳወቀው ማመሰለ ወንጌላውያን ናቸው። ለጌታ ሶሪ ይጠቅም ይሆናል። ይህንን ቪዲዮ እንስማው። አሁን ሁለት ኦርቶዶክሱን በደንብ አንደርስታንድ ማድረግ አሁን ገድላትን የሚያፍርበት
ቲክቶክ ላይ ያለው ሰው ነው። ኦኬ መሬት ላይ ያለችው ኦርቶዶክስ ግን በገድላትና በታምራት አታፍርም። እምነቷ ነው አሁን ድረስ። እኚህ የቤተ ክርስቲያን አባት ናቸው። እንስማቸው ምን እንደሚሉ ምናልባት ከጠቀመ ያረ ደስ ይላል። እንስማው፣ እንሄድበታል። ኮፒ ሊንክ ታፕ ታፕ እያደረጋል። ድምፁ እሺ፣ ድምፁም ቪዲዮም አይታይም። ቪዲዮ ብለህ ነበረ። እሺ ቪዲዮ እየታያል። እሺ ሼር ላድርግ ይሁን የአንተ ክፈተውሽ። እሺ ከዚሁ ከራሱ ስልክ ላይ ስለከፈትኩኝ እንትን አይልምና አንተ ክፈተው ይሁን ሼር ላድርግ። እሺ የኔ ላይቭ ነው። እሺ ቆይ እኔ ኦኬ የኔን ላይቭ ነው ላክ። እሺ እዚሁ ስልኬ ላይ ስላለ አይ ቲንክ ኦኬ እሱ ስልክ ላይ ስላለ ችግር የለውም ብናየው ጥሩ ነው። ግን ምንድነው ፖይንቱ የሚያምኑበት በምን እኔ ላስረዳ መሰለህ? ያስተጋባል። አንድ ማስረዳ በምንድን ነው? ተረቱን ወይም ደግሞ ይሄ ገድላት የሚባሉትን የሚያምኑበት ከ1 እስከ 30 በዓል አድርገውታል። አርሴማን ያምኑባታል። ገባ? ሳምርዬን ያምኑባታል። አርስዬ፣ ሳምርዬ ይታመኑባቸዋል። ጊዮርጊስ ይታመንበታል። ተረት አናምንም ካሉ ወይም ደግሞ ገድላት አናምንም ካሉ እነዚህ ቀናቶች መኖር የለባቸው። ይከተላሉ፣ ያምናሉ። ይህን እኮ እናውቃለን። ገባ? ሳምሪ ትታመናለች። በጣም ከባድ ሚዛናቸው ሳምሪ ናትን። ለሳምሪ የተሰጠው ቦታ ለማንም ተሰጥቶ አያውቅም በክርስትና ሕይወት። ኢየሱስ እንኳን ያን ያህል ክብር የለው። ጌታ ኢየሱስ ክርስቶስ ያዳነን መከራውን ዋጋውን የከፈለው ሳምሪ ከሲኦል ነው የምታወጣው። ከሲኦል አይደለም ከምድር እኮ ከሲኦል ነው የምታወጣ። የተክልዬ እውነት ነው። ቃሉን የጻፉትን ነው ማነው ቅዘን ከክርስቶስ ደም ጋር እኩል ተደርጎ እንዲቆጠርለት ነው ያደርገው። ለሱ የዘከረ በሙሉ 10 ትውልድ እንደሚድን ነው የጻፉት። ጊዮርጊስም ዝሳምጣ እያንዳንዳቸው የተሰራላቸው ይህ ስራ ነው አይደል? ስለዚህ አሁን ተረት እያሉ እኛ እናምንም ችግር የለው ምናምን አውጡ። ከ1 እስከ 30 ያተማችሁት ማህተም አለ። ያ ገድላት ማህተም ነው። ገድላት ማህተም ነው። ስለዚህ እዚህ መታችሁ ለማጭበርበር እኛ እኮ ማመንም አለማመንም ምንም ችግር የለውም እያሉ መሽሞንሞን አይደለም። ሬድ ፎር ደም አንብቡላቸው እና እስቲ የኦርቶዶክስ ልጆች እንዳለ ሩዋንዳ አድርገው ቄሶቹ እንደሚከሷቸው እርግጠኛ ሆኜ ነው የምናገረው። ቄሶችን ነው ለፍርድ የሚያቀርቧቸው። ለምን? ወደ ሲኦል መንገድ እየወሰዳችሁ ስለሆነ። ወደ ሲኦል መዳን የሚችሉትን በክርስቶስ አምነው መዳን የሚችሉትን ህይወታቸውን ነው የተጫወቱባቸው። ተጫውታቸዋል። ስለዚህ መጠየቅ አለባቸው። ንስሐ መግባት አለባቸው። ሲኦል ከሲኦል በየቀኑ 3000 ነፍስ ሳምሪ ታወጣለች። ሳምሪ ያራዳለች በየቀኑ የምድሩን አይደል ከሲኦል የወጣ አንድ ነፍስ አናቅም። እኛ የተጻፈ መጽሐፍ ቅዱስ ላይ ከሲኦል ወጥቶ ወደ ገነት የመጣ አንድ ነፍስ አናቅም። ሳምሪ ግን በየቀኑ 3000 ታወጣለች በክንፎቿ። ሴጣን የሆነ ቦታ የሆነ ሰው ለማጥመድ ሲሄድ እሷ ላጥ ብላ ገብታ ላጥ አርጋ ትወስዳለች። እንዲህ አይነት ቁማር ነው የምትጫወቱት አይደል? እንዲህ አይነት ቀልድ ነው የምትቀልዱት። ስለዚህ ሞስት ደፍንሊ የኦርቶዶክስ ወንድምናት
ከገደል ከሚባለው በሙሉ ጠርጎ እንደሚያወጣ እርግጠኛ ሆኜ ነው የምናገረው። ምንም ችግር ስለኛ አታውሩ አይደለም። እኛ እያልነው ህዝብ እያለቀ ነው። ህዝብ ባለማወቅ ምዕመናኑ ክርስቶስ ሳይገባው እንዲያልቅብን አንፈልግም፣ እንዲድን ነው የምንፈልገው። ይህን ተረት ተረት ደግሞ ጴንጤ ውስጥ አታገኘው። አንድ ገድል የለ የሚሰበከው የሚዘመርለት የሚኖርለት ስለ ኢየሱስ ነው። አከተመ። ስለዚህ በጣም የተናገርከው ዛሬ ዲፕ ነው። ሳምርዬ ሰላም በይኝ ስታገኝኝ ንገሩልኝ አደራ። አርስዬንም በጣም ባርባራንም በጣም ነው የምወዳቸው። እነ ተክልዬን ኦደ እንወዳቸዋለን። ኑሩልን። ቀጥል ዳንዬ። እሺ ዮኒ፣ ምናልባት ከሳምሪ ባሻገር እንደው ዘርሽንም ባነሳልህ ደስ ይለኛል እና ማ የሚባል ዘርሽ አለ። ዘርሽ ማን? ዘራ ብሩክ የሚባላል። ዘራ ብሩክ ይባላል። እሱማ ሙደኛ ነው፣ ያስታውቃል ስሙ ራሱ። እንግዲህ በዛ ቤት ውስጥ ብዙ ጊዜ ሲያወሩ ትሰማቸዋለህ። ያልተጠመቀ ሰው አይድንም ሲሉ ትሰማቸዋለህ። ጥምቀት በጣም ይሹ ነው። ከኢየሱስ በላይ ነው የሚሰበከው። ቤት ከፍተው ኢየሱስ ያድናል ብለው ሲከራከሩ ሰምታቸው አታውቅም። ጥምቀት ያድናል ብለው ግን ሲከራከሩ ሰማቸዋለህ። ካወሩ ያድናል ብለው ከአንደበታቸው ከወጣ ባይዘዌ ጥምቀት ነው። ኢየሱስ ያድናል ብለው ሲናገርና ሲሰብክ የምታገኘው አገልጋይ የለም። ያድናል ብለው ከተከራከሩ ቤት ከፍተው ዲቤት ከጠሩ ጥምቀት የሚባል ነገር ነው። ታዘቡት። ኢየሱስ ያድናል የሚል ስራና ጥምቀት እንዳትረሳው። ስራና ጥምቀት ኦፍ ኮርስ ይሄው ዘርሽ ግን አለ። ምን ያህል በክርስቶስ ኢየሱስ ሲሆን ነው እንጂ በሌላ ነገር ምን ያህል እምነት እንዳላቸው እንድታዩት ያክል። አሁን አንድ ሰው ኢየሱስን በማመኑ ብቻ ባይጠመቅ ይድናል ወይ ብለህ ብትጠይቃቸው አይድንም ነው መልሳቸው። ለምሳሌ እንደውም አንድ ይሹ አድርገው አንተን ባለፈው የሆነ ቤት ከፍተው ነበር። በጣም በሰራ በቃ አሁን የሆነ ያልተጠመቀምና ድኗል ወይ ምናምን እያሉ በጣም ሲያወሩ ነበር። ዮኒ ውሃ ሲነካው የሚድን የመሰላቸው ማለት ነው። ዮኒ የዳነው ኢየሱስን ሲነካ ነው፣ ውሃ ሲነካው አይደለም። ኢየሱስን የህይወቱ ጌታና አዳኝ አድርጎ ሲቀበል የጌታን ስም የሚጠራ ሁሉ ይድናል በሚለው ቃሉ መሰረት ኢየሱስን በጠራ ጊዜ ዮኒ ድኗል። ኢየሱስ ጌታ እንደሆነ በልቡ ይቅርታ ማጠንከሪያ ዮኒ ፕሊዝ፣ ከኢየሱስ ጎን አብሮ የተሰቀለውን ሰላም በሉልኝ። በዚህ አጋጣሚ ከኢየሱስ ጎን የተሰቀለው አሁን እንኳን እግዚአብሔርን አትፈራ፣ እኔ እናንተስ በበደላችን ነው፣ እሱ ግን ምንም አላጠፋም ብሎ ስለ ኢየሱስ መሰከረ። ጌታ ሆይ መንግስት በመጣ ጊዜ አስበኝ አለው። ጥምቀት ማለት ኢየሱስን ማመን ነው። በኢየሱስ የግል አዳኝ አድርጎ መቀበል ነው። እውነት እውነት እልሃለሁ ዛሬ ከኔ ጋር በመንግስተ ሰማያት ትገባለህ። ታዲያ ጠማቂዎቹን ሰላም በሉልኝ በዚህ አጋጣሚ ለማለት ፈልጌ ነው። ስለዚህ ጌታን ማምለክ እንጂ ጌታን የግል አዳኝ አድርጎ መቀበል እንጂ ዋውስ መነቀር አይደለም ቁም ነገሩ። ስለዚህ ጌታ ጋር መጀመሪያ የተሰቀለው መጀመሪያ አብሮት የሆነው መጀመሪያ ከጌታ ጋር የገባው ኃጢአተኛ ያላችሁት በክርስቶስ ያመነው ለአንድ ደቂቃ 30 ሰከንድ አላወራም። በ30 ሰከንድ ውስጥ የዳነ መንግስተ ሰማያት ያየን ነው የምናወራው። እና ቀስ እያላችሁ ተረጋጉ። ያችን ልልፈልጌ ነው። አሜን። ያዳነው ኢየሱስ ነው፣ ውሃ አይደለም። ሚስጥር ምንም አልፈጸመም። ቁርባን አልወሰደም፣ አልቆረበም። ቁርባን እንደው የተሰጠው ከዕለተ ሐሙስ ቀን በፊት ነው፣ ከመሰቀሉ በፊት ነው አይደል? በዕለተ ሐሙስ ነው ቁርባን የወሰደው። ጌታ ተነስቶ የሰጣቸው ሐሙስ ዕለት ነው፣ የተሰቀሉት ዓርብ ዕለት ነው። ሚስጥሩን ነግሯቸዋል ካላችሁ፣ ቁርባን ሰጥቷቸዋል ካላችሁ ዓርብ ዕለት ነበር ያ ነገር የተፈጸመው። ያ ሰውዬ መቁረብ ነበረበት፣ መጠመቅ ነበረበት። ኢየሱስ ክርስቶስ ግን ጌታ ነው። የጌታን ስም በመጥራቱ ኢየሱስ ክርስቶስን በማመኑ ያ ሰው ድኗል። ወንጌል ይሄ ነው።
እዛ ቤት እስክስ የተነሳንበትን ሀሳብ እንዳነሳ እዛ ቤትስ ነው ቁም ነገሩ። አሁን ፖይንታችን ምንድን ነው? በደምብ ለሚሰማን ሰው ማለት ነው ፖይንታችን ምንድን ነው? እዛ ቤት የሚሰበክ ኢየሱስ በጸጋ የሚያድን ኢየሱስ የለም እንጂ በሌላ ነገር ይታመናል። ይሄው ፕሪንሲፕል አፕላይ ሲደረግ በሌሎቹ ላይ ክራይቴሪያ አይገባም። ለምሳሌ ይሄው እንደዚህ ይላል። እንደዚህ ይላል። ፔጁን ምኑን ንገረን አደራ ከነንቱ። እሺ ዳኒሻይ እሺ ምዕራፍ 10 ዘርሽ ቁጥር 7 አው ዘራ ብሩክ ላይ ማለት ምዕራፍ 10 ቁጥር 7 ዘርሻን ዘራ ብሩክ ላይ እንደዚህ ይላል። ገጽ 45 ኤግዛክትሊ ምን ያስኩት ቨርዥን ላይ ገጽ 45 ነው። ፈጣሪውም ኦኬ ይህንን ነገር አይቶ በገነት ውሃ እያጠመቀ ከኃጢአታቸው ያነጻቸው ዘንድ ጻድቁ አባታቸውን አዘዘ፣ ያችም ነፍስ ከነሱ ጋር አጠመቃት ይላል። የት ነው ጥምቀት እየተካሄደ ያለው? በምድር አይደለም። ባይዘዌ በገነት ውሃ ምድር ላይ አይደለም ጥምቀት እየተፈጸመ ያለው፣ ገነት ላይ ባለ ውሃ ዘራ ብሩክ ምን አረጋት? አጠመቃት። ይህ ሰውዬ ሳምሪ ብራዘር ነው እንዴ? ይህማ የሳምሪ ብራዘር ነው። አብረው ነው ሙቪ የሚሰሩት። እኔ ነገር የሳምሪ ብራዘር እነዚህ ድፍረታቸው ደስ የሚል የሳምሪ ብራዘር መጥተዋል። ዘርሽ ኢዲ ከባድ ሚዛን ነው። ደግሞ ከገነቷ እያመጣ ነው የሚያጠምቀው። በገነቷ ባይዘዌ ይህንን ኃጢአተኛ ይህንን ያዳነው ሰው ምን አይነት ሰው እንደሆነ ምናልባት አውዱን ከፈለጋችሁ ልነግራችሁ ይችላሉ። በጣም ሶፈኒ እግዚአብሔርን የሚሳደብ አውድ ያለው ቃል ዘግበኝ እግዚአብሔርን ፍትሃዊ አይደለህም የሚል እና እንግዲህ ዘራ ብሩክ ፍትሃዊ የሆነ አድርገው ነው ያስቀመጡት። ይቅርታ ዘራ ብሩክ ማለቴ ነው። ዘራ ያዕቆብ አልኩኝ። ዘራ ብሩክ የሚባል እና እግዚአብሔር ፍትሃዊ እንዳልሆነ ዘራ ብሩክ ግን ፍትሃዊ እንደሆነ ስለዚህ ኃጢአተኛና በደለኛ ተከራክሮ በገነት ውሃ ላይ አጥምቆ ኃጢአቷን ይቅራስ ብሎ የሚያድን ነው ይላሉ። እሺ ሌላ አንድ ልጨምርላችሁ ራሱ እንድታዩት ያክል ማለት ነው። ይኸው አሁን በስሙ ያልተጠመቁ አህዛቦች በኦርቶዶክስ እያወራውኝ ያሉት አህዛቦች ነው። በኦርቶዶክስ እምነት ሰዎች ይድናሉ? መልሱ ቀላል ነው፣ አይድኑም ነው። ያልተጠመቀ ሰው በኦርቶዶክስ አይድንም ነው። አርጊመንቱ እሱ ነው። በጣም ቀላል ነው። ይሄ ነው፣ ግልጽ ነው መልሳቸው። ቃላቸው ምን እንደሚል እስቲ እኔ ገጽ 98 ምዕራፍ 21 ቁጥር 4 ላይ ያለውን ሐሳብ ነው ማነበው። እንደዚህ ይላል። በስሙ ያልተጠመቁ አህዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ምኖች አህዛቦች ዶንት ፎርጌት ጋይስ፣ ያውም ልጅነት ራሱ አላገኙም። ለምን? ጥምቀት በኦርቶዶክስ ልጅነትን ያሰጣል ተብሎ ስለሚታመን በስትንፋሱ ምክንያት ነው አሁን ልጅነትን የሚያገኙት። በማን እስትንፋስ አማካኝነት? በዘራ ብሩክ እስትንፋስ አማካኝነት። አሁን ደግሞ የዘራ ብሩክ እስትንፋስ ነው ምን የሚሰጠው? የእግዚአብሔር ልጅነትን የሚሰጠው። በዘራ ብሩክ እስትንፋስን አማካኝነት ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሆንላቸዋል ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ቃል ኪዳን ገባለት ይላል። ሳይጠመቁ ቢሞት ችግር የለም እዛ ቤት። ያው ምን አህዛብ ሆነ። ዶንት ፎርጌት ጋይስ፣ አህዛብ ነው የሚለው። በክርስቶስ ኢየሱስ የማያምን ማለት ልጅነት ያላገኘ ሰው ቢሞት እንኳን ችግር የለበትም እዛ ቤት። ዘርሽና ሳምሪ በጣም ብራንድ አንድ ናቸው። ዘራ ብሩክና ሳምሪዬ በጣም ይመቹኛል። ክርስቶስ ሳምራ ምናምን ብራንድ ናቸው። በጣም እንደዚህ መብት አላቸው። አልኩህ እኮ በክርስቶስ በጸጋው ሲሆን ነው የማይቻለው። እንዳልከው በክርስቶስ ሲሆን አይቻልም።
የሚቻለው ዘርዬ ስትሆን፣ ዘራ ብሩክ ሲሆን፣ ሳምርዬ ስትሆን፣ በጣም ጀለሴ ደግሞ አርስዬ አለች እና አርስዬ ሲሆኑ እነ ተክልዬ ሲሆኑ ይቻላል። ብራንድ ነው። በጌታ ሲሆን ግን እንዲሁ መጽደቅ አይቻልም። ድፍረታችሁ ደስ የሚል ስለዚህ ተነበበ፣ ይነበባል፣ በደንብ ተደርጎ ይነበባል። ስለዚህ ይሄ የተረት ተረት መጽሐፎች ኦርቶዶክስ አውጥታ ትጥላለች። ትረስት ሚ ትጥለዋለች። ክርስቶስ ተገፍተዋል። ክርስቶስ ቤቱን ይወርሳል። ይሄ በእርግጠኝነት ነው የምናገረው። ስለዚህ በጣም ያሳዝናል። በጣም ያሳዝናል። ዋይ ጥሩ አይደለም። ጌታ ተገፍቶ ምንም የማይረቡ ሰዎች እዚህ የማይባሉ የጌታን ክብር የሚወስዱ ጌታ ስተተኛ ከሲኦል ሰው ማውጣት እኮ ጌታ ልክ አይደለም ማለት እኮ ስድብ እኮ ነው። ለጌታ እኮ ስድብ ነው። እግዚአብሔር አምላክ ሲኦል የሚያስገባ የሚታወቅ ነገር አለ። እግዚአብሔር ልክ አይደለም፣ ስለዚህ አንተ ልክ ስላላረክ እኔን የማወጣና ወደ ገነት የምወስደው ብሎ መስደብ ጌታን መሳ እና ይሄ ተአምር ያመጣል። ይሄ ምን ያደርጋል? ብዙ ነገር ምናምን ነገር ሙቪ አክተር ናት ብላችሁ ስንቀልድ ነው ብላችሁ ላጥ ብላችሁ አውጧል። አርሴማ ገለመሌ የምትሏቸውን ላጥ ብላችሁ አስወጡ። ለሙቪ ነው፣ ለበዓሉ ድምቀት ነው፣ ተረት ተረት መጽሐፋችን ነው ብላችሁ ለተረት ሰዎችን እንቅልፍ እንዲተኙ ይሄ አሜሪካን ሀገር አሉ ባትማን የሚባሉ አሉ እነ ስፓይደርማን ምናምን እንደዛ አይነት ሙቪ ለመስራት ፈልገን ነው በኢትዮጵያ ዘመን ብላችሁ ሸውዱት እንጂ ይሄ ወደ ጌታ መንገድ የሚያስገባ አይደለም። እንደሱ ብታደርጉ ጥሩ ነው። ዮኒሻ ይኸው ማሳረጊያውን እችን እናድርግ። በገድሉ ላይ ያለውን ሀሳብ እንዴት ለወንጌል ልባቸው ዝግ እንደሆነ፣ ኢየሱስ ላይ እምነት እንደሌላቸው፣ የጸጋው ወንጌል እንደማይሰበክ ማሳያ የሆነን ዘንድ ነው እያመጣን ያለ ነው። ምን አየን? ከሲኦል ሰው ይድናል ያለ ምግባር። ሰው ሳይጠመቅ ሚስጥራትን ሳይፈጽም ይድናል። አስቡት። ቀጥሎ ደግሞ የምናነበውን እስቲ እኔ እንዴት ሰዎች እንደሚድኑ እኔ አሁንም ዘርሽ ነው የተቀየረ የለም። እንደዚህ ይላል። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ቃል ኪዳን ሰጠው። ቃል ኪዳን የሰጠው እንዳትረሱ። እንዲህም አለው፣ ከልብስህ፣ ከጥፍርህ፣ ከራስ ፀጉርህ፣ ከጺምህ፣ ከአጽፍ ቁርጥ ወስዶ በእጁ የያዘው፣ በክንዱ እንደ ማኅተም ያሰረው፣ በአንገቱ የቋጠረውና በወገቡ እንደ ቅናት ወይም ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል። ኃጢአቱ ይሰረይለታል። በእግዚአብሔር ፊት ክብሩ ትበዛለች። ወንድና ሴት ልጆቹ የልጅ ልጆቹም እስከ 20 ትውልድ ድረስ ይድናሉ። እደግመዋለሁ፣ እስከ 20 ትውልድ ድረስ ምን ያደርጋሉ? ይድናሉ። ይህማ ከሳምሪም ይበልጣል ብራዘር፣ የዚህ ይለያል። ኧረ ዘርሽ ይለያል፣ ዘራ ብሩክ ይለያል። ከሳምሪ ራሱ ይበልጣል። 20 ትውልድ አለ። ያ ይድናሉ። ለምንድን ነው እያነሳን ያለ ነው? የሆነ የቀደም የጠየቅኩት ጥያቄ ወሳኝ ጥያቄ ስለሆነ እኮ ቤተ ክርስቲያኒቷ ውስጥ እነኚህ የመዳን መንገዶች ጎርብጧቸው አያውቁም። አገልጋዮቹን ቤተ ክርስቲያኒቷ ተመችቷታል። አንድ ቀን እነኚህን የመዳኛ መንገዶች የኔ ትምህርቶች አይደሉም ብላ ተናግራ ሰምተን አናቅም። ዛሬም ድረስ በአውደ ምሕረቷ ላይ የሚነበቡ ቤተ ክርስቲያኒቷ ውስጥ ያሉ አስተምህሮቶች ናቸው። ዛሬም ድረስ በባዶ ሆዶቻቸው የሚያነቧቸው፣ ዛሬም ድረስ ማለት የገድል ማዕቀፍ ፕሮግራም ሁላ አላቸው። ዛሬም ድረስ በቤተ ክርስቲያኒቷ ውስጥ ትልቅ ቦታ ላይ ያሏት መጽሐፍቶች ናቸው። ማንም እነኝን መጽሐፍቶች የቤተ ክርስቲያን መጽሐፍት አይደሉም የሚል ትውልድ የለም። ማንም የለም። ማንም ነው የሌለው። ቤተ ክርስቲያኒቷ የኔ መጽሐፍቶች አይደሉም ብላ የተናገረችበት አንድ ማስረጃ የላቸው። አልጎረበጣቸውም። ያለ ምግባር ያለ ጥምቀት
የዘራ ብሩክን ጥፍር አንገት ላይ በማሰር ጸጉር በማሰር እንደ ወገብ ቀበቶ በመታጠቅ ሰው ኃጢአቱ ይሰረያል ሲባል ማንም አልደበረው። የሚደብረው መቼ ነው? የሚደብረው መቼ ነው? ስለ አንተ የሞተልህ ኢየሱስ አለ። እሱን በማመን የዘላለም ሕይወት ታገኛለህ። ኢየሱስ ክርስቶስ የሰራልህ ስራ በቂ ነው ስትለው አይ ካልሰራው ብሎ ይጣልሃል። ካልተጠመቅክ ይልሃል። ካልቆረብክ ይልሃል። ለምን ይመስላችኋል? ኢየሱስ ክርስቶስ ስለተደበቀ ስለተሸፈነ ነው። የተነገረ ይመስለናል፣ የተወራ ይመስለናል። ግን እውነተኛው የወንጌል ኢየሱስ ክርስቶስ የሚያድንበት ጸጋው አልተሰበከም፣ አልተነገረም። that's the basic problem ካሉ በጣም ካሉ መሰረታዊ ችግሮች መካከል ይሄ ነው። የእግዚአብሔር ጸጋ ያድንሃል ብለህ ስትነግረው ትውልዱ ዛሬ መዳን ይርቅበታል፣ መጽደቅ በጣም ይርቅበታል። ጽድቅ የሚመስለው ለማርያም፣ ለገብርኤል፣ ለሌሎች ቅዱሳን ጻድቃን ነው ጽድቅ የሚመስለው። አንተ ጸድቀሃል ድነሃል ብለህ ስትጠይቀው እርቆበታል። ከቅዱሳን ጋር አብሮ መንግስቱን ወራሽ እንደሆነ የትውልድ አያውቅም። እዚህ ወንጌል አልተሰበከም የምንለው በምክንያት ኢየሱስ መሰበክ አለበት። ባይዘው ይሄንን ስንል ኢየሱስ መሰበክ አለበት ስንል እኔ የምስማማበት ፖይንት አለ። ኢየሱስ በጴንጤም ውስጥ መሰበክ ካለበት መሰበክ አለበት። ኢየሱስ በቃ ሰው በክርስቶስ ኢየሱስ በማዳን ስራ እንደ ጸደቀ እንደ ዳነ ካላመነ ወንጌል ያስፈልገዋል። የመስቀሉ ስራ በቂ እንደሆነ ካልተረዳ ወንጌል ያስፈልገዋል። ወንጌል ለማንም ይሰበካል ብራዘር። ቤቱን ውጪውን ለሁሉ ምን ይደረጋል? ወንጌል ይሰበካል። ጸጋው በእምነት አድኗቸዋል ነው የሚለው። በእምነት እንደ ዳንክ ካላመንክ ወንጌል ያስፈልጋል። አንድ ጥቅስ የእግዚአብሔርን ቃል ልናገርና ሌላ ሐሳብ ካለ እንቀጥላለን። እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል። ያዳነን በደንብ እንስማ። ባይዘው ድነት እኮ ቅስፈታዊ አይደለም ይሉናል ወገኖች። ኦፍ ኮርስ ቅስፈታዊ ነው። የእግዚአብሔር ቃል ያዳነን ብሎ ነው የሚጀምረው። አማኞች ጋር ሲጻፍ የእግዚአብሔር ቃል ሲደርሳቸው እንደዚህ ነው የሚናገረው፣ ያዳነን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ወንጌል ይሄ ነው ብራዘርስ። እግዚአብሔር ነው ያዳነን፣ በራሳችን ሥራ አይደለም። እንደ ሥራችን መጠን አይደለም የዳን ነው፣ እንደ ጸጋው፣ እንደ እግዚአብሔር ምሕረት፣ እንደ እግዚአብሔር ቸርነት ነው እንጂ። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9። የእግዚአብሔር ቃል ነው የሚናገረው። ይሁን ይድንሃል። ገና ለመዳን ብለህ አይደለም ክሬታን የተቀበልከው። ገና አሁን የምትኖረው ለመዳን አይደለም የምትታገለው። ኦልሬዲ ድነሃል። እግዚአብሔር ሲጠራ በልጁ በክርስቶስ ኢየሱስ ካመንክ ድነሃል። አድኖናል። እግዚአብሔር አጽድቆናል። መንግስቱን የምንወርስ በጸጋው ጉልበት የምንኖር ሰዎች አድርጎናል። ጭንቃል ልናገርና ሐሳብ ካለ ወደ አንተ እመጣለሁ። ታዲያ ምንድን ነው የምትሰሩት ካልከን፣ ድናችኋል፣ ጸድቃችኋል። የእግዚአብሔር ቃል እንደዚህ ይላል፣ ስለ ዳንን ስለ ጸደቅን በጸጋው ስለ ዳንን ዝም ብለን የምንኖር ከንቶች አይደለም። ጸጋው እንዲበዛ በኃጢአት ጸንተን እንኖርን ይላል አይደለም ነው መልሱ። ሮሜ 6ን ማጥናት በቂ ነው። የእግዚአብሔር ጸጋ በነፃ ስለ ዳንን በነፃ ስለ ጸደቅን እንደ ልብህ ነው የምትኖረው አይደለም። የተቀበልነው ህይወት እንደሱ እንድንኖር አያደርገንም። በጸጋ ድናችኋል ማለት እንደ ልብህ ትኖራለህ ማለት አይደለም። እንደ ልብህ እየጠጣ እንደ ልብህ እየሰከርክ እንደ ልብህ
በኃጢአት ባርነት ተይዘ ትኖራለህ ማለት አይደለም። ለመዳን ነው ስራ ያልሰራ ነው እንጂ ከዳንን በኋላ ግን የመዳንን ፍሬ በሕይወታችን እንገልጣለን። ክርስትና ይሄ ነው። ለዚህ ነው የወንጌል አማኝ ሆኖ በክርስቶስ ኢየሱስ ያመነና የዳነን ሰው በየመጠጥ ቤቱ የማታገኘው። በጌታ ድኛለሁ የሚል ሰው በየመጠጥ ቤት አታገኘው፣ በየዳንኪራ ቤት አታገኘው፣ ሰክሮ በየቱቦ ቤት አታገኘው። ሲያመን በጌታ የዳነ ሰው ህይወቱ ሊኖር የተገባው ይህንን ህይወት ነው። ልጆች ሆይ ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ የተባል ነው። ለልጆች ለዳነ ሰው ኃጢአትን አታድርግ ብለህ ነው የምትነግረው። ዮኒ ባገኘህ ብነግርህ ማለት ባገኘህ ዮኒ ኃጢአትን አታድርግ ነው ልልህ የምችለው። ድናላ የዳነ ሰው የጸደቀ ሰው ምንድን ነው? ኃጢአትን አታድርግ ነው የሚባለው። እንዳታደርግ በቃ ስለ ዳንክ እንደ ልብ ኑር የሚል ክርስትና የለም። ለምንድን ነው ካልን ብራዘርስ የፍቅር ዕዳ አለብን። እኛ የፍቅር ዕዳ አለብን። ማቴዎስ ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል፣ መልካሙን ስራችሁን ዶንት ፎርጌት መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አለቀ። ስለዚህ ስራን መጽሐፍ ቅዱስ የሚያነሳው በሰው ፊት የምታበራው ብርሃን ስላለ ነው። ይሄንኑ አውድ ይዘህ ያዕቆብ ጋር መሄድ ትችላለህ። ያዕቆብም እያወራ ያለው ስራ ሰርተህ ትድናለህ ትጸድቃለህ ሳይሆን አምኛለሁ ድኛለሁ የምትል ሰው ከሆንክ የዳንክበትን ህይወት በሰው ፊት አሳይ ነው እያለ ያለው። ለምን? የዳነ ሰው ምን ስለሚያደርግ? ስራ ስለሚሰራ። የጸደቀ ሰው የጸደቀበትን ያንን ህይወት ለሰዎች ስለሚገልጥ። እግዚአብሔርማ በእምነት አይተዋል፣ ይሆን ያውቃል፣ በእምነት አምነከዋል። ግን ዮኒን መዳን በምን አውቃለሁ? እኔ ዮኒን መዳን በምንድን ነው የማውቀው? ትላንትና ይመላለስበት የነበረበትን ህይወት ባለመድገሙ የማውቀው ዮኒ መገለጫው እሱ ነው። እኔ ሰው እግዚአብሔር አይደለሁም። እኔ ልብህን ልመረምር አልችልም። ዮኒ ይዳን አይዳን እኔ ማወቅ አልችልም። ዳኒ ይዳን አይዳን ዮኒ ዳኒን ማወቅ አትችልም። ልብና ኩላሊትን የሚመረምር ማን ነው? እግዚአብሔር ነው የሚመረምረው። ስለዚህ አሁን ዮኒ መዳኑን የማውቀው በምንድን ነው ካልክ በስራ በሚገለጥ እምነት። አዮ እምነቱን በምን ሲያደርግ? በስራ ሲገልጥ። አሁን ያዕቆብ ጋር መሄድ ትችላለህ። ያዕቆብ እየተናገረ ያለው ይህንን ነው። ምን እያለ ነው ያለው? ድኛለሁ ካላችሁ ጸድቄያለሁ ካላችሁ የጸደቃችሁበት ህይወት እኮ ስራ ከሌለው አልዳናችሁም ማለት ነው እያላችሁ። የዳነ ሰው ምልክቱ ምንድን ነው? የተቸገረን ሰው ሲረዳ፣ አጠገቡ ማለት በቃ ወላጅ አልባ ህጻናቶችን ሲያግዝ፣ መልካም ሲያደርግ እሱ ነው ምን ያለው? የዳነ ሰው ምልክታችን ነው። ምን? ስራችን። አሁን ለመዳን አለ የምንታገለው። ዮኒ ለመዳን አይታገልም። እኔ ለመዳን አንታገልም። የወንጌል አማኞች ለመዳን አንታገልም። ለመዳንማ ዋጋው የክርስቶስ ኢየሱስ ደም ነው። that's enough for us። በቂ ነው፣ ጨርሶታል። ሌላ ዋጋ የምንከፍለው ዋጋ የለንም። የዳንበትን ህይወት ግን ምን እናደርገዋለን? እንገልጠዋለን። ለምን? እግዚአብሔር ይከብር ዘንድ፣ ሰዎች አይተው የሰማዩ አባታችን ምን ያደርጉ? ያመሰግኑ ዘንድ። አየህ እኔን ሲያዩኝ ትላንት እኮ አይገርምም ደግፌው እኮ ነበር ቤትም ማስገባው። አየህ ዛሬ ግን ሲያዩኝ መጽሐፍ ቅዱስ ይዤ ሲሄድ ወንጌል ቆሜ ስሰብክ ሲያዩኝ ዳንኤልን የቀየረ እግዚአብሔር ይመስገን ይላሉ። ትላንትና እየሰረኩ ሳስቸግራችሁ የነበሩ ቤተሰቦቼ ዛሬ እኔን ሲያዩኝ እግዚአብሔርን ያከብራሉ። መልካሙን ስራዬን ሲመለከቱ ማንን ያመሰግናሉ? ይሄ ሰው ድኗል፣ እግዚአብሔር ደርሶለታል ብለው እግዚአብሔርን ይባርካሉ። አለቀ። አሁን ለመዳን አይደለም የማልሰርቀው ብራዘር፣ እሱ አይደለም። አሁን ድኛለሁ። የማልሰርቀው
ስለ ዳንኩኝ ነው። አዳኜ ህይወቴ ውስጥ ስለገባ ነው። ፈዋሼ እኔን ታዳጌ ስላገኘኝ ነው። ብራዘር ያ ነው በህይወቴ የምታገኘው መንፈሳዊው ፍሬው ከወይን ግንዱ የተነሳ ነው። ከኢየሱስ የተነሳ ነው። ስለዚህ ፍሬውን አይተ የምታረገው ነገር ምን እንደሆነ ታውቃለህ? እግዚአብሔርን ነው የምታመሰግነው። ዮኒ አንተን አይተው አሁን ሰው መዳንህና ለመዳንህን በስራ ነው የሚያዩት። ዮኒ ትላንትና ህይወቱን ባለመድገሙ፣ ትላንትና ያደረካቸው እነኛን ነገሮች ባለመስራት ዮኒ ድኗል እንላለን። ዮኒ ጸድቋል እንላለን። ለምን? ያልሞተ እምነት እያሳየን ስለሆነ። ወንጌል ይሄ ነው። የዳንበት ሚስጥር ይሄ ነው። ስለዚህ እግዚአብሔር ይባረክ። እኔ ማጠቃለያ የምናገረው ይህችን ቃል ነው። ሌላ ሐሳብ ካለ እሰማለሁ። እኔ ጋይስ ሳይመሽ ወደ ኢየሱስ ኑ፣ አምልጡ። መዳን የምትፈልጉ ማምለጥ የምትፈልጉ በጨለማ ውስጥ ያላችሁ ማን ይድረስልን እያላችሁ እየታገላችሁ ያላችሁ ሰዎች ያላችሁ ኢየሱስ ክርስቶስ ያድናል። ያው ምስክሮች ነው። ቤተሰቦቻችን ብትጠይቁ ይነግሯቸዋል። እንዲህ አልነበረም ህይወታችን፣ ጠረናችን ይሄ አልነበረም፣ ምልልሳችን ይሄ አልነበረም። ኢየሱስ ግን ቤታችን ሲገባ ታሪካችን ተቀይሯል። ሰው ኢየሱስ ማለት ጀምረናል። ተስፋ የቆረጡብን ሰዎች ተስፋ ማየት ጀምረዋል። እግዚአብሔርን ማክበር ጀምረዋል። እዚህ እንጋብዛችኋለን። የኃጢአት ደሞዝ ሞት ነው ይላል። በዚህ ህይወታችሁ ብትቀጥሉ ሞት ነው የሚያገኛችሁ። ግን በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ዛሬ መዳን ይሆንላችኋል፣ ማምለጥ ይሆንላችኋል፣ ከእግዚአብሔር ጋር መታረቅ ይሆንላችኋል። ዛሬ የጌታን ስም ጥሩ፣ ትድናላችሁ። ወንጌል ይሄ ነው። እግዚአብሔር አምላክ ይወዳችኋል። ስለሚወዳችሁ አንድ ልጅን ሰጥቷችኋል። ወገኖቼ ይሄን ጌታ መቀበል እፈልጋለሁ፣ ወደ ክርስቶስ ኢየሱስ መምጣት እፈልጋለሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉ። አብረን እንጸልያለን። በዚህ ሰዓት ላይ መዳን ይሆንላችኋል። ራይት ነው። አሁን እኛን የተቀበለ እኛን ያገኘን ጌታ እናንተንም ያገኛችኋል። እኔ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ፣ እግዚአብሔር እንዲረዳኝ እፈልጋለሁ ጸልዩልኝ የምትሉ ሰዎች ካላችሁ አብረን እንጸልይ። እግዚአብሔር ይረዳችኋል፣ ያግዛችኋል። እግዚአብሔር ይባርካችሁ። የጻፋችሁ ሰዎች ሌሎቻችሁም ካላችሁ ኑ ጻፉ። ዛሬ መዳን ይሆንላችኋል። እግዚአብሔር አምላክ ይቀበላችኋል። እኔ ወደ እግዚአብሔር መምጣት እፈልጋለሁ። በቃ ደካማ ነኝ፣ እኔ አልችልም፣ ኃጢአተኛ ነኝ፣ በደል አለብኝ። እግዚአብሔር ግን እንዲቀበለኝ እፈልጋለሁ፣ ህይወቴ ለኢየሱስ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ ኑ። ወንጌሉ ይሄ ነው። እግዚአብሔር አምላክ ይባርካችሁ። ዛሬ ለእናንተ መዳን ይሆናል። ዛሬ ማምለጥ ይሆናል። እግዚአብሔር እኛ እንደረዳ እግዚአብሔር እናንተን ይረዳችኋል፣ ያግዛችኋል፣ መዳን ይሆንላችኋል። ለዚህ ቤት መዳን ሆነ እንዳለ እግዚአብሔር ዛሬ ለእናንተ ለቤተሰቦቻችሁ መዳን ይሆንላችኋል። እግዚአብሔር ይባረክ። በጣም ብዙ ሰዎች አላችሁ። እግዚአብሔር ይመስገን። እንጋብዛችኋለን። ኑ ወደ ኢየሱስ። ዮኒ እንዲያው በጸጋ መዝሙርን ልትጋብዘን ትችላለህ? እንዲያው በጸጋ ፕሊስ 77 ቁጥር ጻፉ። እንጸልያለን። እግዚአብሔር ይታደጋል። ዛሬ ያድናል ጋይስ። እግዚአብሔር ያድናል። ልጁ ኢየሱስ ክርስቶስ አሁንም ያድናል። ክብር ለጌታ ይሁን። ሌላ መዳኛ በማንም የለም፣ በምንም የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ክርስቶስ ነው። በኃጢአት ውስጥ የተጨመላለቃችሁ ወደ ዓለም የሄዳችሁ ዛሬ መመለስ የምትፈልጉ ኢየሱስ ያድናል። የዳንበትን ወንጌል ነግራችኋለን። መዳን ይሁንላችሁ። ዛሬ ተመለሱ። ወደዚህ ጌታ ኑ። አብረን እንጸልያለን። ዛሬ እግዚአብሔር ይታደጋችኋል። ክብር ለጌታ ይሁን። እግዚአብሔር ይባርክ ወንድሜ። እግዚአብሔር ይባርክሽ። ይሄ ነው አይደል ያደረኩት። የለም ስለ መዳን ኮፕሊንግ ታፕታፕ አርጉ። ድንቅ ጊዜ ነበረ። እግዚአብሔር ክብሩን ይስጥ። ያደረኩት ያለም ስለመዳኔ ያደረኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ እንዲሁ በነፃ
እንዲሁ በጸጋ በጸጋ እንዲሁ በጸጋ ኢየሱስ ጌታ ነው። እንዲሁ በጸጋ እንሄዳለን። ልክ እንደሰራን እንዳዋጣን ቺፕስ እንዳረግን ጌታ ኢየሱስ ለኔ የሞተልኝ ከኃጢአት እርግማን ነፃ ያወጣኝ ራሱን ስለኔ በእርግጥ ሰውቶታል ነፍስን ሊያድናት 1 ሚሊዮን ንግባት አታ ተባረክ እንዲሁ በነፃ